ተቀባይነት አለው ወይ? ቁርአን አለ፣ መጽሐፍ ቅዱስ አለ። ኦኬ ቁርአን ቅዱስ ቁርአን በእስልምና እምነት ተቀባይነት ስላለው እዛ ውስጥ ገብተህ የሚቃረን ነገር ካለ ማውጣት ትችላለህ። ይሄ ነገር እንደዚህ ይቃረናል፣ እንደዚህ ነገር ይላል ምናምን ብለህ ማውጣት ትችላለህ። ግን ዝም ብለህ ጉግል ላይ ገብተህ ግን አስተርጉመህ የሆነ የምታመጣ ከሆነ ራሱ እኮ ዳርስ ዴንጀረስ ተቀባይነት የለም። ዊኪፒዲያ ሄደህ አታመጣም። አካዴሚክሊ ተቀባይነት የለባቸው ሶች ሄደህ አታመጣም። ለዚህ ነው ራሱን የቻለ እንትን አለ የምለው እና ኢምራን ያው መጽሐፎቶችን ከፍቶ ቅድምም አቡካብር ቤት ገብቼ ሳይስመለከት መጽሐፍቶችን እየገለጡ ነው እንትን የሚሉት እንደዛ ከሆነ ጠቃሚ ይሆናል። እና ወንድማችን ወይም ይዞት የሚመጣው ሶርስ በመጀመሪያ ኢምራን መቀበል አለበት። ያንን ሶርስ አይደል ኢምራን ተሳስቻለሁ መቀበል አለበት። ያ ሶርስ አይ እኛ እኮ አንቀበለውም ካልክ በቃ ዲስኳሊፋይ እንትን ይሆናል፣ ዲስኳሊፋይ ይሆናል። እንደዛ ይሄ ነገር በደንብ ክሊል አድርግልህና ማለት ነው። ከቻልክ ጃቢር የሚል አካውንት አለ፣ ግፍ ይሰጥሃል፣ አስገባው። ትክክል ነህ። ሶርሶች በጣም ወሳኝ ነገሮች ናቸው። ለዛ ነው ሙስሊም ሁልጊዜ ድሮ ጀምሮ የምላት ነገር ያለች ሙስሊም ካለ ማስረጃ አያወራም። በወራም ከስር ወንድሞች ይታዘቡኛል፣ አቁም ነው የሚሉኝ። የለም ኢቨን ዶ ይገርመሃል፣ እኛ ጋር ያሉ መጽሐፎች በጣም ብዙ መጽሐፎች አሉ። እነሱን እንኳን ቢሆን ተመልከት፣ በፋይል እንደዚህ እያዘጋጀን እያስቀመጥን ከነ መጽሐፎቹ ከነ ከበሮቹ እያደረግን የምንጠቀመው ኢቨን ላሳይ። ብዙ መጽሐፎች አንድ ቶፒክ ስንጠቀም ይታያል። ለምሳሌ የመጽሐፍ ቅዱስ አንድምታ እያደረግን የምናስቀምጠው ክርስቲያኖች የሚያምኑበትን ኢቨን እነ አይሁዶች የአይሁዳውያን ትርጓሜ አይሁዳውያን በመንገድ ይረዳሉ የሚለውን እያስቀምጥን የምናወራው ኦኬ፣ በግልጽ መንገድ። ግን ያኛው በዛ በኩል ምንድን የሚደረጉ ስል ተመልከት፣ የሚደረገውን በዛ በኩል ስጎትትበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ እባክሽን። ጀስት አሁን ይሄ የተወያየ ነው። አስበው፣ ይሄ ፎቶ አላህ ነው እያለ ይታያል። ከስር አላህ ብሎ ጽፎ ይህን ያመጣው። አሁን ኢዮዳብ አንተ አምላክ አለ፣ አምላክህን በዚህ መንገድ ስዬ እንደዚህ የሆነ የሚያስፈራ አካል አድርጌ ባመጣብህ ምን ትለኛለህ? አያ ልዩነታችን ከላይ ምን አለ ይታያል። ጎግል አለ፣ ከላይ ጎግል ጽፏል፣ ከጎግል ስር ፎቶ አለ። ልዩነታችን ይሄ ነው። እነሱ ሲያወሩ የብልና ፎቶ ያደርጋሉ፣ ከላይ ጎግል ያደርጋሉ። ሙስሊም ደግሞ ምን ያደርጋል? መጽሐፍ ያመጣል። ያው ኢቭን መጽሐፎች አሉ ብያቸዋለሁ። እዛም ከፈለጋችሁ ማሳየት ትችላለሁ። በጣም ብዙ መጽሐፎች ይዘን የምናወራው ብዙ መጽሐፎች ይዘን ነው። ሙሉ ብዙ መጽሐፍ አለ። እዚህ ጋርም ብዙ መጽሐፎች አሉ ይዘን የምናወራው። ጀስት ወሬ አይፈቀድም እኛ ጋር። አሁን አይተህ እኮ ምንድን ያደረገው በቀልድ መንገድ ያው ስማ ወጥተበት ልታወልቅበት ስትል ብልቱን እንዳታሳይበት እባክሽን አቁሚ ብሎ የሚለምናት ነው። እቺ ማህፀን አያት፣ እቺ ማህፀን ልብሱ። አሁን ይሄ ነው ቅድም ሲያወራ የነበረው። ጀስት ምን አይነት ሰው እንደሆን እንዲገባቸው። ሙስሊም ግን እንደዛ እናወራ። ሙስሊም ሙአደብ ነን፣ ግን ሙአደብ ብንሆንም ለሱ ተገቢ መልስ ይሰጠዋለሁ። አሁን ይህን ሲያወራ መሰለህ ያደረኩት እኔ አሁን አላህ የሆነ ነቢዩም ደዳ ተናገረ ሳረግ እንደሚያደርጉት የፈለግከው ይብራራ እየላከልኝ አይደለም፣ ይቅርታ። ጃቪድ የሚል አካውንት አለ። ጃቪድ ላክ እሱ ከሌለ ደግሞ ማለት ነው አብዱል ከሪምም ስላለ እሱንም አስገባው። እሺ ጃቪድ ከሌለ አብዱል ከሪም ምን ላድርግ መሰለህ ይብሮ ጊዜያዊ እንትን ስለማላውቃቸው ሳባቸው። አይሽ ሰላም፣ እንዴት ዋላችሁ? ኢዮዳብ ሰላም ነህ? ሰላም ወንድሜ፣ እንዴት ነህ? እንደናለን። ይቅርታ ኢዮዳብ ያለው ነገር ላይ በጣም ማስመር ያለብን ነገር አለ። በየእምነታችሁ ለምሳሌ ሙስሊም ከሆንክ ሙስሊምን ወክለህ ስትመጣ ሌላው ይዘው የሚመጣው ሙስሊም ያጸደቀውን መጽሐፍ ነው ማለት የፈለገው። እሱ ነገር በደንብ እንዲሰመርበት። ሁለተኛ ደግሞ የምትከራከሩት ከሁሉም ክርስቲያን ጋር ሳይሆን ምሳሌ ለማንሳት ያህል ከኦርቶዶክስ ጋር ከሆነ የምትወያየው ከኦርቶዶክስ ጋር ነው የሚለውን ነገር እየለያችሁ ነው የምትሄዱት ማለት ነው። ሌላ ነገር ደግሞ አንተው ነው አሁንም ኢዮዳብ ቦታ የተወሰነ ከነሱ ወርዶ ክርስቲያኑ መምጣት ቢችል እና አሁንም እድል ብንሰጣቸው፣ አሁን እዚህ ጋር እርስ በርስ ስለሚተዋወቁ እነሱ ይሳሳባሉ፣ መድረኩን ይዘውታል። እኛ ለማንም ሞዴሬተር አልሰጠውም። ለአንተ ልስጥና ከትናንትና ጀምሮ እየጠየቅን ነው። ከትናንትና እኔ ጋርም ነበር ከአንተ ልስጥና ሞዴሬተር አንተ ሀቅ ለመናገር አይዶን ነው ከትናንትና እኔም ለዛ ነው አሁን አንተን ተረድቻለሁኝ። እነሱ ግን እርስ በርስ ስለሚተዋወቁ ነው አንዱ አንዱን እየተሳበ የመጣው እና አሁን ታች ላይ ብዙ ሰው ነው አንዴ እንደምታየው የሚልከው ሪኩዌስት ቢልከው የተለያየ ሰለማላክ ፕሊዝ
ለኦርቶዶክስ እናንተም መናገር የምንፈልገው ነገር አለ የምትሉ እዚህ ጋር ቁጥሮችን በዛ አድርጎ ስንት ቁጥር የምትፈልገው ነገራቸው ነው። ያን ቁጥር ሲጽፉ እነሱን አስገብተን እነሱ ደግሞ የሚጠቁሙት ሰው ካለ ቢገቡ ኢንተርቴን ለማድረግ ፌር ለመሆን አላማው መማማር ስለሆነ ማለት ነው። ትክክል። ዳቶቹ ከኔ ጋርም ነበርክ ትናንትናም ከትናንትናም ወዲያ። እኔ ክርስቲያን ነኝ። ባዳላ ላዳላም አንደኛ እኔ ኦርቶዶክስም ጴንጤም ሙስሊምም አይደለም፣ ግን እኛ ቤታችን ከፍተን ኑ ብለናቸዋል። ከፍተን ኑ ስንላቸው ተሳዳቢ ቤት ገብተው ሌላ ነገር ማድረግ ፈልገዋል። እዚህ ቤት ታውቃለህ፣ እኔ በእውቀት ነው የምናወራው፣ በእውነት ነው የምናወራው። ፍትሐዊ ቤት ነው፣ በሁሉም ደረጃ የሚታወቅ ነው። እነዚህም ከመጡ ጀምሮ ከትናንትናው ጀምሮ አንድ የተሳሳተ ቃል ሲያወጡ እየሰማናቸው አይደለም። እኔም አልፈቅድላቸው። አሁን እነሱ የተረዳኋቸው ከመምህርም ጋር ተወያይተናል። ይወዳብ እሱንም ጨምርበት። ትናንት እኮ አንተ ቤት ነው አንዴ ትልቅ መምህር ጋር የተወያየ ነው። ትልቅ መምህር ጋር ተወያይተን በጣም እሳቸውን ማድነቅ አለብን። ትናንትናማ መጥተዋል። ትናንትና 5-6 የሚሆኑ በጣም መጥተው፣ እንዲያውም ትልቅ መምህር መጥተው ከአቡካር ጋር በደምብ ጥሩ ውይይት አድርገናል። ሌላ ጊዜም እንመጣለን ብለዋል። ይህ መድረክ ክፍት ነው። እኔ ስለማራቃቸው ምን አደርጋለሁ? ከእነሱ አንድ ሞዴሬተር እንሰጣለን። እንሰጥና ጀስት ሰዎችን ያስገቡና፣ ግን ውይይት ሲሆን ስሜታዊ ስለሚያደርግ 2 በ2 ወይም 1 በ1 ነው ውይይት መደረግ ያለበት። አሁን ግን በዚህ ጉዳይ ላይ የተደረገው ላይ እኮ መተማመን አለብን። ይህ እኮ ራሱ ስዕብና እኮ ነው። በአይናችን ያየነውን በጆሮ የሰማነውን በአፋችን መናገር ካቃተን ግዑዝ እንስሳዎች ነን ማለት ነው። ትናንትና ያየነውን እኮ የግድ የዛ እምነት ተከታይ መሆን የለብንም። እንዳይደገም ነው። እፎይን ለመስበርም አይደለም፣ ሁሱንም ለመስበር አይደለም። ግን የሚመጣጠኑ ሰዎች አምጥተን በዚህ ደረጃ ህዝቡ ፍላጎት አለው። በቃ ፍላጎት አለው። ህዝቡ መስማት ይፈልጋል። በቃ ወይ እስልምና ወይ ቅድም ወንድማችን እንዳለው እናንተ በተለይ የእስልምና እምነት ተከታዮች ስትወያዩ፣ ፕሮቴስታንት ብላችሁ ስትወያዩ ሜክ ሹር ከየትኛው ዲናሚኔሽን እንደሆነ። ቢካዝ ፕሮቴስታንትን ሁሉም አይመጥኑም፣ እንትን ሁሉ አይወክሉም። እንደ እስልምና አይደለም። ኦርቶዶክስ አንድ ነው። ኦርቶዶክስ ተሐድሶ ሌላ ነው። ኦርቶዶክስ ተዋህዶ አንድ ናት። እስልምና አንድ ነው። ተረዳችሁን? ፕሮቴስታንት ላይ ስትመጡ ግን በጣም ብዙ ነው። ስለዚህ ፔንቴኮስቴ አለ፣ ባፕቲስት አለ፣ ሉትራን አለ፣ ካልቪኒስት አለ፣ አርሜኒዝም አለ። የተለያዩ ስላሉ ከሆነ ሰው ጋር ስታወሩ ከዛ ሰክት ጋር ነው የምታወሩት። ትናንትና ያወራችሁት ከኦርቶዶክስ ተዋህዶ ጋር ነው እንጂ ከክርስቲያኖች ጋር አይደለም፣ ከካቶሊኮች ጋር አይደለም፣ ከፕሮቴስታንቶች ጋር አይደለም። ምክንያቱም የዶክትሪን የቴዎሎጂ ልዩነት አለን፣ በጣም ሰማይና ምድር ልዩነት አለን እና ያንን መስተካከል አለበት ብዬ አስባለሁ። ጥሪ እያደረግን ነው። መምጣት ትችላላችሁ። ማን ነው ወንድሜ ኢብሬን ማስገቢያ ሰጥቻለሁ፣ ማስገባት ትችላለህ። ሌሎች ካላችሁ ንገሩኝ። ቹቹ ልስጥህና አስገባቸው። ኦርቶዶክሶች ላቋርጣችሁና ግን ዩዳብዬ ሶሪና በጣም አሁን ውይይቱ ምናምኑን ወደ ወዛ ያው ሌሎችም ኦርቶዶክሳውያንም ሆኖ ፕሮቴስታንት ከመግባታቸው በፊት ልክ ዩዳብ እንዳለው ዛሬ ዋና መሰረታዊ ፖይንት ዋት ሀፕን ነው። አሁን ኢምራንን በእንትን ደረጃ ትላንት አይተሃል። ያኛው ግለሰብ በጥብጦ ምናምን ብሎ ተናግሯል። ኢምራንን ታውቃለህ? ኢምራን በጠበጠ ውይይቱን እንዲያደረገ ምናምን እሱ እንዳይወያይ እሱ ከተወያየ አንገታችን ይቆረጥ የሚል ነገር የተነሳው ለምንድን ነው የሚለውን ፖይንት እንዘጋውና ከዛ አሁንም ፖይንቱ እኛ አሁን እያወራን አይደለም። አጠቃላይ ያ ግለሰብ መጥቶ አሁንም ወይም ደግሞ ሌላ ልክ እንዳለው ዩዳም የሚወክል ክርስቲያን የሚወክል አካል ይምጣ ነው የምናነሳው ነገር ማለት ነው። በዛ ደረጃ ዲቤት አይደለም ዛሬ ዲቤት ሳይሆን አሁን ኢምራን ቅድም መጥቶ በደንብ አድርጎ አብራራልኝ። ኦኬ እየሰማን ነው። what happened ለምንድን ነው እኔ ለመጀመሪያ 3 ሰዓት 4 ሰዓት በእፎይ በኩልኝ የነበር ሳዳምጥ የነበረው እና እፎይ ይኸው ፈርተዋል አይልኩም ላኩ እያለ እንትን እያለ ነበር። በጣም ቆይቷል። አሁን ግን ምንድን ነው እፎይ ሁለት ቨርስ ፍለት ነበር ለመወያየት የነበረው። ያ ነገር እንዲደረግ አልተፈለገም። ኢምራን ጋር መገናኘት አልፈለገም። ስለዚህ ሆን ብሎ ሲያደርግ ነበረ ነው። በዚህኛው ሳይድ ሁለቱም ሳይድ አለው አይደል እንዴ? ከሁለቱም ሳይድ እኮ ነው ማዳመጥ ያለብን። አሁን ከእፎይ ሳይድ ያላችሁ ሰዎች ካላችሁ ኑና ክለረፋ አድርጉልን። እኔ አሁን እነ ኢምራን እነ አቡካር ሌሎች እነ ኢብራሂም ሌሎች እነ ማሃሪ መጥተው ዮዳብ ከመጀመሪያው እኮ የተባለው ይሄ ነበር፣ ጥሪው ይሄ ነበር። ኢምራን ከእፎይ ጋር ሊያወራ፣ ሁሱ ከክርስቲያን ጋር ሊያወራ፣
2 ለ2 ሊደራረግ ነበር። ነገር ግን ኢምራን እንዳታስገባው እንዳትቀበል ሲል እኔም ቀድቻለሁ ሰምቻለሁ። ኢምራን መግባት የለበትም። አንድ ጥያቄ አለኝ። ኢምራን ልጅቷ ሙስሊም ናት ወይስ ክርስቲያን ናት? አልገባኝም። ጀስት ይሄን ስማና አንተ ራስህ ፍረድ። ባይ ዘ ዌይ እሱም ላይ እመጣልሃለሁ። እሺ ለምን እንደዛ ተፈጠረ እመጣልሃለሁ። ግን ይሄን ስማና አንተ ራስህ ፍረድ። እቺ ልጅ ሙስሊም ወይስ አይደለችም የሚለውን ነገር ጀስት እንደዚህ እያለች ማለት ነው 1 ሰዓት ከ27 የቆየችው ይህን ቃል እየደጋገመች ይሄን ፈረዱ። እናንተ ምንድን ናት? አልገባኝም። እንኳን ኢምራንዬ አንድ ሰው ብልግና ቃል ስለጠቀመ ሰው ነው አታይንደርዳይ ግን እስላሙም ክርስቲያን አያደርግም። የማይሳደብም ክርስቲያን ያለ የማይሳደብም ሙስሊም አለ። ሰው አንድ ሰው ስለተሳደበ እስላም አይደለም ክርስቲያን ማለት አይቻልም። እንግዲህ እንደዚህ የሚጨት ሙስሊም ካለ ፐርፐሷ ምንድን ነበር? የእሷ ኢንቮልቭመንት ምንድን ነው? ዋይ ወሽ ኢንቮልቭድ? ሌሚቴል ዩ ኤክስፕሌን ላድርግልህ እሱ ነገር ለምን እንደተፈጠረ። ያው ሐሙስ ፕሮግራም አለ ብያለሁ። የሐሙስ ፕሮግራም ላይ 127,000 ሰው ላይቭ ላይ መጥቶ እፎይ ሲጠበቅ ነበር። ኢቨን ክርስቲያኖቹ ተመለከት አዋረከኛ ሲጽፉለት ነበር እፎይ ላይ ማለት ነው። ሶ ምንድን ያደረገው ልጅቱን አወሩ። ልጅቱ አንቺ አቅርቢና የአንቺ ቪዲዮ ላይ ሪያክት አድርጌ ሁሱ አንቺ ቤት ምጣ የሚል ነገር አስነሳ። ልጅቱ ሙስሊም ናት ብሎ ፕሮፓጋንዳ ሰራ። አሁን እሷ ጋር ብንሄድ እንደዚህ የምሰብ ነው እንግዲህ አስበው። እንደዚህ የሚሳደብ ሰው ጋር ሁሱ ሳያወራ እንደው ችግር የለው እኔ እንኳ ሄድኩ ቢባል ሁሱ ቁጭ ብሎ እዚች ጋር ሊያወራ በዚህ በጣም ብዙ ስድቦች አሉ። ኢማጅ እንደዛ ሲያደርግ ማለት ነው። ስለዚህ ምን ያደረገ እፎ የሚባለው ሰው እሷን ጠርቶ ቪዲዮ አሰር ያላት። ኢቨን ዞ ቪዲዮ እንኳን ሰርታ ማለት ነው ገብታ ሰምተው ከሆነ እሱ ምን እያነበሰ ነበር? የሉም እያነበሰ አውራ ነበረው። የሉም አላኩም እያ ነበር። እዚህ ጋር አንድ ነገር አስረግጬ ልንገርህ። ሲጀመር ውይይቱ ያገናኘው ማን ነው? ሁሱ እናንተ ያገናኛቸው? እኔ ያገናኛቸው አይደለ? ውይይቱ መረበሽ ፈልጌ ቢሆን ነው እንዳይወያዩ ፈልጌ ቢሆን ነው ለምንድን የማገናኛቸው? ላይቬን ዘግቼ ሄጄ ዮኒ ቤት የሚባለው ሰው ጋር ሄጄ ዮናስ የሚባለው ሰው ጋር ጊፍት ሰጥቼን ያስገባኝ በኋላ ማለት ነው። ውይይቱ ረበሽ የሚባለው ነገር በጣም አያስኬድም። ኢቨን ደግሞ ልጅቱ የተጠራችበት ዓላማ ለፖለቲካ ነበረ። ፖለቲካው ምንድን ነው? እሷ ተሳዳቢ ስለሆነች ተሳዳቢ ቤት እንደማንገባ ስለሚያውቅ እሱን ለመስራት ነበር። ቀጥሎ ደግሞ የሚገርመው ነገር ምን አደረገ? ቀጥሎ መሰለህ ቴክስት ላከ። በውስጥ ለሁሱ ቴክስት ላክለት። ቴክስት ልኮ ለሁሱ ምን ብሎ እያስወራ ነው? አስቀድሜ ነግሬዋለሁ ብሎ ማለት ነው። ምን አለ እዚህ ጋር ተመልከት። ዳኛ ሙስሊም እህታችሁ ጆኒ ራጋ ናት፣ ገለልተኛ በሆነ ሰዓት ትይዝናለች ብሎ ተናገረ። ልጅቱ ሙስሊም አይደለችም አንደኛ። ሁለተኛ ይገርመሃል የላከው ራሱ ይህን ቴክስት በራሱ አካውንት አይደለም። ይታያል። አዲስ አካውንት ከፍቶ 1 ሚሊዮን ፎሎወር አለ ከፍቶ ነው የጻፈው። ለምን ሁሱ አላየውም። ስለዚህ ይሄን ስክሪንሾት አድርጎ ሊያጭበረብርበት ማለት ነው። እውነት ውይይቱን ፈልጎ ቢሆን ኖሮ እኮ መጥቶ መጀመሪያውን ያደርግ ነበር። ግን መጀመሪያ ቴክስት ያደረገለት በዚህ አካውንት ነው። አያ ፖለቲክስ ተመልከት። ከዛ ቀጥሎ ደግሞ ምን አለ? እኔ እኮ ገዝታ አልተላከልኝም ገዝታ አላኩልኝም አለ። እዮዳ ጀስት ዋች እና አንተ ራስህ ፍረድ። ይሄኛው በኋላ የላኩበት በደንብ የሚታይበት አለ። ጆይን የሚለውን ስነካ ማለት ነው። አንዴ የማዘር ሞባይል ላይ ያለው ልክፈተውና አሳይክ። ያው ልመልሰው ወደኋላ። ይህ ይታያል እየቆጠረ አሁን ጠፋ። ይህ በደንብ አስቀምጬ ይታያል እየቆጠረ እዚህ ጋር ልኬለት ስነካ አንተንማ እንዳትቀበል እያለ ነበር እኮ። አንተን እኮ አልፈለገም። ወደ ራሱ ለኩለት ወደ ራሱ በኋላ እኮ ነው ይሄ ብዙ ጋር ለገናኛቸው እኮ ነው። አንተን እኮ ከመጀመሪያው ጀምሮ አልፈልግም እያለ ነበረ። የእሱ የፈለገው ሁሴን ለማገናኘትም። ታዲያ እንደዛ እኮ ለምን መገናኘት አልቻለም? አይ ነው ይኸውልህ ኤምራን፣ እኔ እኮ በዛኛው ሳይድ እያዳመጥኩኝ የሆነ ፖስተር የተፖሰተው ከመጀመሪያው እፎይና ሁሴን ተብሎ ነው አድቨርታይዝመንት የተሰራው። ኖ አይደለም፣ ላሳይክ። እሱ አይደለም የተሰራው በሶስታችን ነው።
ሲጀምር ውይይቱን ያቀረብ ላውጣ እሺ ብሎ ነበረ። በቃ አንተ ጋር ለመከራከር እሺ ብሎ ቀጠሮ የያዛችሁት ማን ሊገናኝ ነው? እሱን ነገር ደግሞ አስረዳሃል። ይሄን ይታያል። ፖስተሩ ይሄ ነው። በሚዲያ ስታራጭ የነበረው ይሄ ነው። ያው እኔና እሱ ይሄና ይሄ ታሪኩን ለዛ ባክስቶሪ ልንገር ያልኩ ባክስቶሪ ይሄ ይታያል። ፕሮቴስታንት ይሄ ሊስት አቋል ዳንኤል ይባላል። እነሱ ፕሮቴስታንት አይደሉም፣ ጴንጤ ናቸው። እሺ ጴንጤ ችግር የለ። ያው ጋች አያሳስብም። ሰው ምን እንዳያደረገው መሰለህ? ምርጥ ወንድሞቻችን አሉ። ወንድም አቡበከር፣ ወንድም አነስ እና ወንድም ኢብራሂም ያው አቀረቡ። ርዕሱ ምንድን ነው? ነብዩ በመጽሐፍ ቅዱስ ውስጥ አሉ እና ነገረ ክርስቶስ ኢየሱስ አምላክ ነው እንዲህ የሚል ፕሮግራም አቀረቡ። ፕሮቴስታንት ጀግኖች ናቸው። አድንቄያቸዋለሁ። እዚህ ጋር አድንቄያቸዋለሁ። ከኦርቶዶክስ ይሻላሉ። ለምን ካልከኝ ተቀብለው የፊት ለፊታችን ሳምንት አለ ይሄን ስናቀርብ ወዳሁኑ ይሄ ሰውዬ ምን አለ? ሰማው ያለውን ስማውን ተራስ ውይይቱን ለመታደግ ይገርመኝ አለ። ጀስ ሄሪት ያ አለይኩም ወረህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ እናዳምጠው። ውይይት ጥሪ አልሞስት ራሳቸው ያነሱት አለ ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ኢገር ለማየት እንኳን መጣለን ሰምተዋል። ኢገርነን ውይይቱን እንፈልገዋለን ብሏል። አክቹዋሊ ስለ ክርስቲያን እያወራን ሁለቱን አንድ አድርጎ ማለት ኢገር ውይይቱን ይፈልገዋል። ዋና ያዝልኝ። ሁለተኛ ደግሞ ላሰማ ቆይ ከመቀጠል በፊት ከዛ ዋናው ስራ እዚህ ጋር ምንድን ነው መሰለህ ንጉሥ የተሰራው በኋላ ላይ የነገሩን የሚያመጣውን ዲዛስተርና አደገኝነቱን ሲረዳ እንዳልኩ 127 ሺህ ኦልሞስት አፕሮክሲሜትሊ 128 ሺህ አካባቢ ሰው ነበረ ላይቭ ላይ ሲጠብቅ የነበረው ማለት ነው። ያንን ሲያይ ምን አለ? ምንድነው ሊያሳስሩኝ ነበረ ምናምን እንደዛ አስበው ነው እንደዚህ ውይይት ብለው ከዚህ በፊትም ብዙ ህይወቴን የበጠበጡት እንደዛ ነው። ስለዚህ ከዛ አንጻር ነው ምናምን አለና ግን ቅድም ልክ ኢምራን አሁን ቪዲዮቹን ይቀጥላቸዋል። ቅድም እንዳሳየ ተዋረድን የሚል ነገር ክርስቲያኖቹ ጋር መጣ። እኛ ጋር ሰው አንድ ክርስቲያን የዩዘር አካባቢ ስሙን ካረሰውት ፒዲኤፍ የሚባል ክርስቲያን እኔ እኮ እንደዚህ አይመስለኝም ነበረ ምናምን ብሎ በቃ ይህ በጣም ከባድ ነው እንደዚህ ከሆኑ እንትና እንደዚህ ከሆነ ወይ የሚል ነገር አነሳ። አዋረድከን የሚል ነገር መጣ። በጣም ፊቱ ሁላ ጠቁሮ ምናምን ማለት ነው። ሪሊስ ነገር በጣም ነበረ እንትን ያለው እንዴት እንዲሰራሉ አይነት ነገር እኛ ይደርሱናል መረጃዎች። ከዛ ምን የሚል ነገር መጣ። በቃ እንዲህ ከሆነ እኔ ደግሞ ምን ደግሜ ህዝቡን ሁሱን ውይይትልና ከዛ ውይይት ብዬ ጠራና ከዛ አይመጣም ከዛ በኋላ ፖለቲካ እሰራለሁ የሚል ነገር አሰበ ማለት ነው። ከዛ እኛ ደግሞ እንዴ ጭራሽ እኛ የጠራነውን ውይይት ተረግጦ ሌላ ውይይትም ቢመጣም እምቢ ብለን ልንቀር ኔቨር። እኛም እንመጣለን፣ ኢምራንም ይመጣል። እኔ ለምሳሌ ዊዝድሮ አደረግኩኝ፣ ሳላህም ዊዝድሮ አደረገ። ችግር የለውም። ዋናው ትምህርቱን ስለሆነ የምንፈልገው ኢምራንም ይመጣል፣ ሁሱም ይመጣል። አንተም መጀመሪያ እወያያቸዋለሁ ካለው ክርስቲያን ከሚባለው ክርስቲያን ስሙን አልሳሳትም በእርግጠኝነት ክርስቲያን የሚባል አለ እሱ ቤት ከሱ ጋር የሚሆን ማለት ነው። ከሱ ጋር ሆነ አንድ ላይ ና የሚል ነገር መጣ ማለት ነው። ቴክስት ሁላ ተጽፎለታል በዋናው አካውንት ተቀብሏል። ግን አሁን ጥያቄ ተቀብሏል። እሷን ነገር ላስረዳ። እቺ አሁን ሁለተኛዋ ናት። ከዛ ልክ ይሄን ተብሎ እኛ አሁን እየጠበቅን ያለ ነው ኢምራንና ሁሱ ሁለቱ ደግሞ አንድ ላይ ሊሰበሰቡ አንድ ላይ ውይይት ሊያደርጉ ነው። ከዛ ምን የሚል ነገር መጣ በመሀል አስተውለህ ከሆነ እንግዲህ ፖለቲካው አሁን ሊበላሽ ስለሚችል ልክ ውይይቱ ነገ ነው ሲባል ውይይቱ አይደለም ዛሬን ማታ ነው ሲባል ዮኒ ማኛ ቪዲዮ ሰራ። ምን የሚል ንጉሴ እፎይና ሁሱ ብቻ ብሎ ለምን አሰመረ? ውይይት ዲስክሪሚኔት መደረግ ስላለበት ማለት ነው። ማለት ኢምራን ከዚህ መገለል ስላለበት ለማግለል ስለፈለጉ። ክርስቲያንስ ምን አለ? እኔ አልወያይም አቅም እንደዛ ያው ያላለውን እሱ ላይ እንዳልጥል ግን አልወያይም አልፈልግም ላይቭም አልገባም አይነት ነገር ተነጋገረ ማለት ነው። ከዛ ምን አደረገ? ኢምራንን ከጨዋታ ውጭ ለማውጣት። እሱ ብቻ አይደለም 3 ቪዲዮ ማይኮ የሚባል 1 ሚሊዮን ያለው አንድ ኦርቶዶክሳዊ ባሩክ 1 ያለው እሱም አንድ ኦርቶዶክሳዊ የተቀናጀ ሴራ እንደሆነ የምታውቀው ማለት ነው። ዛሬ ማታ ነው ውይይቱ ሲባል
ኢምራንን 0-0 አደረጉት። ውሱና እንትና ብቻ እንትና ብቻ ዲስ ፕሮፓጋንዳ። እኛስ ችግር የለውም ኢምራን ገባና ችግር የለውም አወያያችሁና እኔ እወጣለዋል። ለምን ያው ይቀራታል እንዲህ ውይይት እዩዳ አይቀርም። ያው አሁን ደግሞ መልሶ ና ከኔ ጋር ይለዋል ማለት ነው። ስለዚህ የተመለከትነው አጠቃላይ ያንን ነው። እኛ ችግር የለውም አሁንም ምንም ያው ውይይቱን አይተኸዋል አንተም አይደለም እኛ ወገኖችም የመሰከሩት ነገር ነው። ግን ገና ነው እኛ ደግሞ እያልን ያለው ፖለቲካው እንዳለ እና ከዛ እኔ ሜዳ ነው እሺ ያለሁት ከይቅርታ ጋር ከዚህ በኋላ ብዙ ለማውራት አልችልም። ይሻል ቀጥሎ እናንተ እሺ አይወላችሁ ጋይስ ታፕ እና ኮፒ ሊንክ አድርጉ። ያው ፖለቲካው ምናምኑ ሆኖም ግን አትሊስት በቃ ግልጽ የሆነ ኤክስፕሊሲት የሆነውን ነገር ኤክስፕሊሲትሊ መናገር መቻል አለብን። ድቤቱ ከጀመረ እስከ አለቀ ድረስ እሱ ኤክስፕሊሲት ነው። በዛ ላይ ያያችሁትን የሰማችሁትን መመስከር መቻል አለባችሁ። ከዛ በፊት ከዛ ጀርባ ኢንቴንሽን ፕሮፓጋንዳ ፖለቲካል የሚለውን ነገር ያለ ማወቅ የሚችሉ ውስጥ ያሉት ሰዎች ናቸው። ሰው ጥሪው ከነበረው ለሁለት ከሆነ ያው ካንስል ለምን ተደረገ? እንዴት ነው ዛሬ ዲቢ ላደረግ ዛሬ ቪዲዮ አይሰራም። አሁን ዲቤት ሲደረግ አትሊስት 2 ሳምንት 3 ሳምንት አስቀድሞ ማስታወቂያ ተሰርቶ ነው መደረግ የነበረ። አመን ነው ብዬ አስባለሁ። ወይም ደግሞ we don't know what happened። ዋናው ግን እስኪ ከተጀመረ ንጽጽሩ ከተጀመረ ጀምሮ እስከ ፍጻሜው ያያችሁትን ግን መናገር ይቻላል። ላይክ ኤክስፕሊሲትሊ ነው አይደል እንዴ? this is not implicit የሆነ ነገር ጉዳይ እኮ አይደለም። በአይናችን 160 ሺህ ሰው ያየው ነው። ያየነውን እኮ መናገር ካልቻልን that means ግርዶሽ አለብን። በቃ ሀቅን የመናገር ብቃት የለንም ማለት ነው። እኔ ያየሁትን የተናገርኩት ያየሁትን ግን I didn't understand ግራ ገባኝ። ዋይ በዚህ ደረጃ ተጠባቂ የሆነ ንጽጽር ለምንድን ነው በአግባቡ ለምን ነው ቮይስ ቪዲዮ ሰርቶ አዎ ተቀብያለሁ ከኢምራን እና ከሁሱ ጋር ለመወያየት ዝግጁ ነን ተብሎ ራሱ እንደ ለቀጠሮ ጌም እንኳን ራሱ ማስታወቂያ ይሰራ የለ እንዴ ጋይስ? ለቀጠሮ ጌም እኮ ማስታወቂያ ይሰራል። ለማይሆን ነገር እኮ ማስታወቂያ ይሰራል። እንደዚህ አይነት ነገር ሀቅ እውነት ከሆነ እውነት በራስ መተማመንና እውነት ካለው አሁንም ያው ቪዲዮ ሰርቻለሁ ይሰራ 1 ሳምንት 2 ሳምንት ይሰጥ ምንም ችግር የለም። 1 ሳምንት 2 ሳምንት ይሰጥ። ቹዝ ቬኒው የኔ ቤት ክፍት ነው። ኢምራን ቨርሰስ እፎይ ተቀብያለሁ ብለህ ቪዲዮ ስራ። ከዛ መስፈርት ሁለታችሁን አስገብቻ አነጋግሬ መስፈርት ይወጣል። ከዛ በኋላ እከሌ እንደዚህ ነው ታይም እንደዚህ ነው ምንጅላቴ ነው አያቴ ነው አጎቴ ነው አባቴ ነው የእናቴ ቀሚስ የምንቅባት አሚን ነገር የለም። ትመጣለህ ትገናኛለህ። ታፒኩን ተከተለ መስመር ጠብቀ አውድ ጠብቀ ፕሮቶኮል ጠብቀ ውይይት ያያችሁ እስኪ ልጠይቅ ዳቸች እንትን ልስጥ ሞሪተር ልስጥ እንድታስገባቸው የክርስትና እምነት ተከታዮች ካላችሁ እኔ ቴክስት ያረኩም ነበረታች ላይ እባካችሁ ከኦርቶዶክስ አለን የምትሉ ብትገቡ አሪፍ ነው። ወይ ሁለት ቁጥርም በዛ አድርጋችሁ ብጽፉ እናንተን ምናልባት አይደንቲፋይ ለማድረግ ሶስት በላቸው ሶስትን በዛ አድርጋችሁ ጻፉ። እስኪ ሐዋርያ መሰረት አንድ ጊዜ ቆይ ይቅርታ ይወዳብ እዚህ ጋር አሁን አስተያየት እየሰጣችሁ የራሳችሁን አስተያየት የሚመስላችሁን ስለሌላው ከምትናገሩ ስለ እናንተ እርግጠኛ ሆናችሁትን ብታወሩ አሪፍ ነው ብዬ አስባለሁ። ምክንያቱም የሌላውን በኩል የዛን ግለሰብ ምን እንደሆነ አስተሳሰቡ ሀሳቡ ስለማታውቁ እነሱ በሌሉበት ማንሳት ሌላ ነገር እንዳይሆን እናንተ የእናንተን ስታንድ ብቻ አውሩ ማለት ፈልጌ ነው። አመሰግናለሁ። እሺ ቆይ አንዴ ከመቀጠላችን በፊት ማለት ንጉሱ እየዳ ኤስቢ ፌር ሆነ አንድ ነገር ብቻ አንሳለህና እንተዋዋለን። ውይይቱ መጀመሪያ ሲጀመር ውይይቱ እንዳሳየሁ ያቀረብነው እኛ ነበርን። ምን የሚል ነገር ነው ያነሳው? 1 ሚሊዮን ፎሎወር እዮዳብ አሁን ምሳሌ አንተ ጋር አንድ ሰው ሊወያይ ብሎ ወይም አንተ ዲያቆን ሆነ ልትወያይ ብለህ 1 ሚሊዮን ፎሎወር ካለህ በስተቃል ወያይም ካለ ምን ማለት ነው? ዋናው ላይቭ ላይ ብዙ ሰው አለኝ፣ ብዙ ሰው ይከተለኛል። እንደዛ ነው ያለኝ። ጀስት ኢማጂን 1 ሚሊዮን ፎሎወር ካልገባህ አልወያይም። ባለፈው ተወያይቶ ነበር እኮ። አሁን ሀሳቡን ለምን እንደቀየ ጀስት አስቦ ፈርቷል። አሁን ንጉስ እዮዳብ በደንብ ፎከስ አድርግ። ሙስሊሞች ውይይቱን ፈልገዋል። ሶ
የዛን ቀን ለማን ደወልን? ለሁሱ ወላሂ ላይ ሪካርድ ከፈለክ ከፍተህ ደውለህ ምንድን ነው ጠራ ነውና ሁሱ እንደዚህ ችግር አለ 1 ሚሊዮን ፎሎወር ካልሆነ አልመጣም ብሏል። ስለዚህ ናን ነው መጣ። አሁን ሲመጣ ደግሞ ምንድን ነው ያለው? ቤታቸው ነው ቤታቸው አልመጣም አለ። ስለዚህ እናወርዳለን ተባል አልቀረ። ሐሙስ ይሄ ከሐሙስ ነው። እሺ ሐሙስ ቅዳሜና እሑድ ብንሰራ ቪዲዮ ሰኞ ብሎ ቪዲዮ ሰራ። አያር አልተስማማን። ሁሱም አያውቅም እኛም አናውቅም። ውይይት ሲጠራ ቀደም ብሎ ቢያንስ 4-5 ቀን ቀደም ብሎ ይጠራል። እሱ 2 ቀን አደረገ። ግን ሙስሊሞች አልሐምዱሊላህ አሁንም ተቀበለናል አለ። እንደዛም ሆኖ ግን እኛ ፊት መቆም አልቻለም። ተሳዳቢ ነው አለ። አሁንም ቻሌንጅ አደርጋለሁ። ኢምራን ተሳደበ የሚል ካለ ማስረጃ ያቅርብ። እኔ እዚሁ እገዘታለሁ ብያለሁ፣ እደግመዋለሁ። በቃሌ አላፍርም። እኔ ሙስሊም ነኝ። ሙስሊም በቃሉ አያፍርም። ኢምራን ተሳድበሃል የሚል ካለ ከነስድቡ ይዞ ይምጣ። እዚሁ ተገዝቼ እወጣለሁ። ቃሌ ነው ይሄ። እሱ መረጃ እየመጣ ነው። እኔ እጠራለሁ አመጣለሁ ብለው ሂዷል። ቅድም አስቁሜያቸዋለሁ። ያለ መረጃ የሰው ስም እንዲጠፋ ስላልፈለኩኝ አስቁሜ እኔ ስለማላውቅ ነው። ኢምራን ስለማላውቅ ስልህ ከዚህ በፊት ስላልተከታተልኩ ልመሰክር አልችልም። ግን ሰዎች መጥተው እናውቃለን ተሳዳቢ ነው ባለጌ ነው ሲሉኝ ቆይ አቁሙ መረጃ ይዛችሁ ነው ብዬ መረጃ እንዲያመጣ ይቃቸዋለሁ። ኦኬ ታችሁ ሰጣለሁ። ወረበውት እሱ ተሳዳቢም አይደለም። ብቻ ግን የተሳደበት ማሳየት ይችላለሁ። ላሳይህ በስድብ እንደው ከሆነ እንኳን ማለት ነው። ያ አመሰግናለሁ። እሺ ጋይስ ታፕታፕ አድርጉ ፕሊዝ። ታፕታፕ እና ኮፒ ሊንክ አድርጉ። ታንክ ዩ ጋይስ በጣም አመሰግናለሁ። ኩላ ስፐርም አለ ከመቃብር የሚቀስ የጠባው ስፐርም ኩላ ስፐርም አለ ከመቃብር የሚቀሰቅስ ስፐርሙን ረጭቶ እንደሆነ ወንድ የዛር ፍሬውን ረጭቶ መቃብር የሚያረስ ማለት ነው። ብልቱ መቆጣጠር ማይችል እላው ላይ የሚረጭ ነው። ወንድ ብልት ያደርጋል። በጣም ብዙ ስድቦች አሉ። በጣም ብዙ እንደዚህ ስድቦች የእሱንም አውቀዋለሁ። እኔ በጣም ብዙ ቪዲዮ ሰርቼበታለሁ። በነገር ላይ ኢቭን ለምሳሌ በእንትን ላይ በቴክስት ላይ ቢኖር እንኳ ራሱ መጠቀም ያለብህ ቃላቶች አሉ አይደለ? እንደ ኢምራን እንዲያው ቢኖር ነበር እና እንደዚህ በደረቅና በእንትን መነገር የለበትም። ዩ ሃቭ ቱ ዩዝ ይሄ በቃ ተርሚናሎች እኮ አሉ። አሁን እንዲያውም ትናንትና ሁስ ጠይቅ ነበረ ብልት አለው ወይ ብሎ መጠየቅ ተገቢ ነው ብዬ አስባለሁ። ያው ለእንትን ስለው ለኮንቴክስት ግን እንደዚህ በእንትን ማድረግ ከአንደበቱ እንዴት ነው የሚወጣው? እንደዚህ አይነት ነገር ወንድማችን ተሳስቶ አምልጦት ካልሆነ በስተቀር ግን እሺ ጋይስ ነገር በተለይ ከስድብ ጋር የተያያዘው ነገር ሰው ቀላል ነው። ኖርማሊ ምንድን ነው ቀላል ነው ሲባል ስድብ በጣም ከባድ ነው። ግን እዚህ አፖሎጀቲክስ ላይ ስትመጣ አሁን እዚህ ቲክቶክ ፕላትፎርም ላይ ያለው ብዙ ጊዜ ስድብ ይዘው ይመጣሉ ሰዎች ማለት ነው። ሰው አሁን ምንድን ነው ስድብ ይዘው የሚመጡት ከሆነ ጥቅስ ተነስቼ ነው ብለው ያመጣሉ የሆነ ነገር። ምናልባት ኢብራሂም ምናምን ሌሎቻችንንም ተሳደበ ብለው ሊያመጡ የሚችሉት ስድብ አይደለም። ደብል ስታንዳርድ ባይብል ላይ ያለውን ጥቅስ ይዘህ ስትመጣ ማለት ነው። እሱ የጠየቀውን አንተ መለሰህ ስትጠይቀው ማለት ነው። ግልጽ ነው። አንተ የሆነ ነገር ይጠይቃል። ማኮን አልኩኝ እኮ አሁን ዲቤት ላይ ብዙ ጊዜ እናዳምጣለን አይደለ? ዲቤት ማለት መጽሐፍ ቅዱስ ላይ የተጻፉ ቃላቶች አሉ። ያንን አምጥተህ ወይም ደግሞ አስተምሮ አለ አይደለ እንዴ? እኔ አሁን ስለ ኪዳነ ምሕረት ሲወራ በአንድ እግሩ እንደዚህ ምናምን ሲባል ያን ነገር ስትጠቅስ በዲስሪስፔክት ወይ አይደለም። እነሱ በሚጠሩት ስጠራ ምናልባት ለምን ጠራብን ብለው ይናደዳሉ። እንደ ስድብ አሁን ያንዳንድ ግራ የሚገባኝ በኢትዮጵያውያኖች ተሳዳቢን እንደ ሀሳብ ይወስዱታል፣ ሀሳብ እንደ ስድብ ይወስዱታል። ይህ ተገቢ አይደለም። ቤት ስታደርግ ኢብራሂም አንተ እንደ እስልምና ተከታይ ዩር ጎይንግ ቱ ከመጽሐፍ ቅዱስ ያሉት ነገሮችን ነው የምታወጣው አይደል እንዴ? የምትጠይቀው ያን ስትጠይቅ ስድብ አይባልም። ስድብ ማለት እንዳየነው አሁን እፎይ ባደረገው መንገድ ወይም ያንቺ ልጅቷ ባደረገችበት መንገድ ወይም ዮናስ የኦርቶዶክስ ተዋሕዶ ፓትሪያርኩን የጠራባቸው ምናምን ስድብ ማለት እንደዛ ነው የሚመስለኝ። አሁን እኔ ቴዎሎጂካሊ እንደ አንድ ፕሮቴስታንት እምነት ተከታይ ቅድስት ድንግል ማርያም አታማልድም ማለት ስድብ አይደለም። የእኔ እምነት ነው፣ እሷን የእኔ ፐርስፔክቲቭ ነው። አንዳንድ ጊዜ ግን የተረዳሁትን ያቆምኩበት ምክንያት ንጽጽር ያቆምኩበት ምክንያት ንጽጽር ሳደርግ ስድብ ነው ይላሉ። ኖ ስድብ አይደለም። እኔ 1 ጢሞቴዎስ 2:8 ጠቅሼ ስናገር እምነቴን እየሰጠው ነው አይደል እንዴ? ስለዚህ ስድብ ምናምን እንደዚህ አዋረድክብን ምናምን ሲሉ
ግራ ገባኝ። አጋ ኮንፊውዝ አይ ግሩ አፕ ኢን አሜሪካ አይ ዶንት ኖ ዲስ ናት ዘ ዌይ ቱ ዱ ኢት። ስለዚህ ምን አልኩኝ እኔ ጡረታ ወጣሁና አወያይ ሆንኩኝ እና አዳማጭ ሆንኩኝ። እኔ አሁን ማዕቀብ ተጥሎብኛል በ30,000 ሰው ማለት እና አቡነ ቴዎፍለ ሰለሞን ነው ማዕቀብ የጣሉብኝ። ወንድማችን እባክህን ልጆቻችን ዝግጁ ስላልሆኑ ዝግጁ እስከሚሆኑ ድረስ አቁምልን ብለውኝ ያስቆሙኝ። እሺ ብዬ እኔ ደግሞ ከህዝቡ ከሚቆጣ ህዝቡ ከሚናደድ ብዬ ዝም ብያለሁ። ጊዜን እየጠበቅኩ ነው። እኔ በጴንጤዎችም አይፈቅዱልኝም። ማዕቀብ ተጥሎብኛል፣ እጠብቃለሁ። ምክንያቱም አልወድም እንደዚህ። እኔ አሁን የሆነ መስፈርት ይዤ ነው መወያየት የምፈልገው፣ መነጋገር የምፈልገው፣ ዲቤት ማድረግ የምፈልገው ስትራክቸር ባለው መሰረት ነው። ካለበለዚያ አልወድም፣ መጫጫ አልፈልግም። ምክንያቱም ኃይለ ቃል ልጠቀም እችላለሁ። ተረዳኝ። ምናልባት እኔ እንደ እንትና እንደ ሁሱ ፔሽን የለኝም። የባሰን እኔ ተረዳኝ። ፔሽን የለ። አሁን እፎይ ከኔ ጋር እንደዛ አድርጎ ቢሆን ኢማጅን ወደ ሌላ ጉዳይ ልንገባ እንችላለን። በመጣበት ልሄድበት እችላለሁ። የዛን ጊዜ እፎይ አይደለም የማናድደው፣ እፎይን የሚከተሉ በሚሊዮን የሚቆጠሩ ሰዎች እነሱ ጋር የምጣላው። ስለዚህ ራሴን እስከምገዛ እንደ ሁሱ መሆን እስከምችል ድረስ እውቀቱ አለኝ፣ እንትኑ ግን የለኝም። አይ ዶንት ሃቭ ዘ ፔሽን አምናገር እኔ ሜን ሃንድል መደረግ አልፈልግም። እኔ እንትኔን ሚውት እያደረገብኝ እየሰደበኝ እያንቋሸሸኝ እኔ አልችልም። ገና ጸሎታ ያለው ሰው ነኝ። እሱን ተረዳኝ። በብዙ ነገር ስላለፍኩ ነው መሰለኝ። አኬንት ድሮ እንደዛ ነበርኩኝ፣ ሰብረውኛል። ድሮ እንደዛ ነበርኩ። 4 ዓመት ከረባታ እናንተ አድርጌ ነበር የምወያየው እዚህ ሶሻል ሚዲያ ላይ። መጨረሻ ላይ ግን ወደ እነሱ ድራግ አድርጎ እኔ እንዲያውም የተሰማኝ ምን እንደሆነ ታውቃለህ? ሁሱን ወደ እሱ ድራግ ሊያደርገ ነበር የፈለገው። ውችዝ ና ውረድና ከኔ ጋር ተሰዳደብ ነው። ና ውረድ ከኔ ጋርና ተበሻሸቅ ነው። አሁን ኢምራን አንተን ያልፈለገው ደግሞ ሳዳምጠው ምንድን ነው? አንተ እሱ በሚመጣበት መንገድ ሳትወርድ ሳትዘቅጥ ስስ ብልቱን ትነካበታለህ። ውችዝ ይሄ እንትን ነው። ይሄ እኮ ስኬል እኮ ነው። አፖሎጀቲክ ስኬል አለ። ለምሳሌ ምን መሰለህ፣ አሁን እኛ ኖርማሊ ለምሳሌ መጽሐፈ ሚስጥርን አንስተን ምዕራፍ 4 ላይ ስትመጣ አፈወርቅ የሚባል ሰው አለ። እንደውም ያው ኢምሩ ማሳየት ይችላል። አሁን ምንድን ነው እስቲ እንደውም እሱ ያሳይህና እዚህ መጽሐፍ ላይ ምንድን ነው አፈወርቅ የሚለው ስም ከምን ድራይቭድ እንደሆነ እኛ ጋር ሲመጣውን ቅድም እንደተናገረው አይነት ንግግር ሲያመጣ ያው በእናንተ መጽሐፍ ላይ እኮ አፈወርቅ የሚባለው ሀፍረተ ስጋ መሳም ነው ምናምን የሚል እንደውም ይህንን ያስረዳናል እሱ አሁን ኢምሮ ይህንን ቀጥልና እኔ ሀሳብ አለኝ። ይህን አንድ የሄድበት መጽሐፉን ስለከፈትከው እሱ ምሳሌ እዚህ ጋር ምን ይላል? በሴቶች የልማት ደም ንስጥሮስ አረከሰው። ቅዱስ ዮሐንስ የሴቲቱን ሀፍረተ ስጋ መሳሙ አምላክን የወለደች የድንግል ማርያም ሆድ አማኑኤል የሳሙ ከንፈሮቿን ከመሳም ያላነሰ ነው አለ። ሲስማት የእሷን ብልቷን ስም ላደረገች የማርያም ስዕል መታ አፈወርቅ አለችው። እሱን አሳይካል። አፈወርቅ የተባለው ራሱ አፍ የሚጣፍጥ ነው። በቤተ መቅደስ ቁባ የነበረ ስዕል የማርያም ስዕል አፈወርቅ ብላ ጠራችው ይላል። አሁን ይሄን ይዤ ከፈለኩኝ እኮ እኔ እሱ በተናገረው ነገር መናገር ይችላል። ባይ ዘ ወይ እንደዚህ ማሳጃ ሰነጣ መጀመሪያ መሰለኝ የት መጽሐፍ ነው? ምን መጽሐፍ ላይ ነው? መጽሐፈ ሚስጥር ተቀባይነት አለው በኦርቶዶክስ። እሱን ማሳየትን ነው ላሳየህ እኮ ነው። እሱንም እናሳያለን በህይወት ነገር። አንደኛ ማህተም ይታያል ከነ ማህተሙ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የታተመ እንደሆነ ማህተሙን ይዘን፣ ሁለተኛ የሚናገረው አምላክ እንደሆነ ያው እዚህ ጋር ምን ይላል በደንብ አንብቡልኝ። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ይላል። ተናጋሪው ማን ናቸው? መንፈስ ቅዱስ ነው። ጸሐፊው ማን ነው? ታላቁ የቤተ ክርስቲያን አባት ቅዱስ አባ ጊዮርጊስ ዘጋስጫቸው። ተጨማሪ ደግሞ እነዚህ እናመጣለን። ያው እነዚህ ለዛ ነው ማርያም ስመን እያለን ያበቅነው ልጅ እያለ እቺ ላሰማታ ትቀጥላለህ። ገላ ድርሳናትን አንድ ሰው አለመቀበል መብቱ አይደለም። ደጋግማ ያሰናል መብት አይደለም። አንድ ሰው መጽሐፍ ቅዱስ መቀበል ነው ግዴታው ነው። ታምረ ማርያም መቀበል ግዴታው ነው። ቤተክርስቲያን የምትቀበለውን ቅዱስ ቅዱሱ ላይ መቀበል ግዴታ አለበት። ቤተክርስቲያን የምትቀበለው ቅዱስን ደግሞ ገድል ጽፋ ጽላት ቀርጻ ቤተክርስቲያን በስሙ አንጻ ይህ ችግር ይቀበላል። እንደዚህ አሳይተን መጽሐፉን አቅርበን የምናቀርበው አያ ኢምራን ጥያቄ አለን። ኢምራን እና ይህ እኮ የኦርቶዶክስ ተዋህዶ ዶግማና መመሪያቸው ነው። በሶላ ስክሪፕቸራል ብቻ አያምኑ። በኛ እኮ ኦርቶዶክስ እያለ ልጅ እያለ ማርያም ስማን እንል ነበር አለ። የሆነች ጥቁር ነገር ሲወጣብን ያ ነገር እንቀበል ነበር እና ይህን ስታቀርብላቸው አንቀበልም ነው የሚሉት። ይሄም መልኩ ሰዎች አልቀበልም የሚል አለ።
ሌሎቹ ግን አስጀመር ዮሐንስ አፈወርቅ አታውቀውም? ታላቅ የቤተክርስቲያን አባት እኮ ቸርች ፋዘር ነው ማለት አይ ነው። ግን ሚስጥሮስን ያወገዘው ነው። አይ ነው ድቤት ላይ ይቀበሉታል እኮ። ስለዚህ ትክክል ነው። ምንድን ነው ችግሩ? ችግሩ ማለት ለምን ምንድነው መሰለ ሀሳቡ በአጭሩ እኔ አሁን ያነሳሁበትን ምክንያት ይህንን መጽሐፍ ልክ አሁን እነሱ ቅድም እንደ የሆነ ሲናገር የነበረውን ነገር አይተሃል። ዊች ኢዝ በቁርአንም በሀዲስም የማይገናኝ ነገር ማለት ነው። ልጁ ሲያነሳ ሰምታለህ ወይ ማለት ነው። አሁን እንደዚህ አይነት ነገር ሲመጣ እሱ ተሳደበ ተብሎ ነው የመጣው። እኛ አሁን እንደዚህ አይነት ነገር ብናመጣ እንደ ስድብ ነው የሚቆጠረው ነው። ደብል ስታንዳርድ ነው የምናመጣው ነው። እና እኔ ጨርስና ስታንዳርድ አለ። እኔ ጥያቄ የምትወያዩቸው ሰዎች ይህን ነገር ትክክል ነው ብለው አይቀበሉም ወይስ ይቀበላሉ? መጽሐፉ ለሁለት ይከፈላሉ። አንደኛ ይሄ ግል አይደለም፣ ይሄ የቤተክርስቲያን የእምነት መሰረት ነው። አንዳንዶቹ ምን ይላሉ? አንቀበልም በቃ ብለው መጽሐፋቸውን ይክዳሉ። የኦርቶዶክስ እምነት ይወጣሉ። ታውቃቸዋለህ። አልፋፎ እንደዚህ ያታሉ። ትክክለኛ ጥርት ያለ ኦርቶዶክስ አስተምሮ ደግሞ ያለው ምን ያደርጋል? አዎ ምን ችግር አለው? ይሄ እኮ ብልቷን እኮ የሳመበት ምክንያት እኮ ማርያም እየወሰነች ለመግለጽ ነው። ስለዚህ ችግር የለውም ብሎ ዮሐንስ ስሙ አፈወርቅ ነው፣ አፉ የሚጣፍጥ ማለት ነው ብሎ ይቀበላል። ለሁለት ይከፋሉ። ፖይንቱ ግን ዋና ኢምራን ኦርቶዶክስ ተዋህዶ ለመሆን እኮ መስፈርት አለው አይደል እንዴ? ይህን እኮ ገድላትን መቀበል አንደኛው መስፈርት ነው። ሙሉ ኦርቶዶክስ ተዋህዶ ለመሆን አንድ ሰው ኦርቶዶክስ ተዋህዶ የሚባለው ፒለሮች አሉ አይደለ? አሁን የእስልምና እምነት ፒለሮች አሉ። አንደኛው ይሄ የኦርቶዶክስ ተዋህዶ ፒለር ነው። ይህን የማይቀበል ኦርቶዶክስ ተዋህዶ ሊሆን አይችልም። ትክክል። ኢቨን ይገርምሃል። ዮሐን ሌላ ጊዜ እየወዳ ኢቨን ላሳይክ ገሃነም የሚገቡት እሺ፣ ክርስቶስ ምን አለ? በዚያን በገድላት የሚያምኑት በዚያን ጊዜ አቤቱ ጌታዬ የቅዱሳን ገድላቸው ሲነበብ ሐሰት ነው በማለት የሚያምኑ ብዙ ሰዎች አሉ። እንዲህ ያሉትን ትምራቸዋለህ ወይስ አትምራቸውም አለችው። ክርስቶስ ምን አለ? እሱም በጥቡ ልቦና ሆነው ያለመጠራጠር የሚያምኑ ወደ መንግስት ይገባሉ፣ የማያምኑ ቢኖሩ ክፍላቸው ከአሪዎስ እና ከሰባሊዎስ ጋር ነው። ሲኦል ቪአይፒ ከአሪዎስ ጋር ይገባሉ። ያ እንደዚህ ነው የምናሳየው፣ በማስረጃ እናቀርባለን። የሚክዱ አሉ፣ አዎ አሉ፣ የሚክዱ አሉ። እኛ ግን ኦርቶዶክሳዊያን ትክክለኛ ኦርቶዶክሳዊያን ሲመጡ መጽሐፉን ከፍተን ማህተም አሳይተን ጸሐፊው ማን እንደሆነ ገልጸን እናሳያቸዋለን። ግን አንሳደ አሁን ይህን ስናሴ ሰው ስድብ ይመስለዋል። ይሄ ሶርስ ነው። ሶርስ በቃ ሶርስ ማለት እንደዚህ ነው። እናንተም ደግሞ የእስልምና እምነትን እንትን ስታወጡ አቃቂር ስታወጡ ሶርስ ይዛችሁ መምጣት አለባቸው። እንደዚህ ተቀባይነት ያለው መጽሐፍ ኤሌመንተሪ እኮ ነው። ተረዳኝ። ያነኛው ሰው አውድ ይጠብቅ አይጠብቅ ምን አገባኝ? ልወያይ የመጣሁት እሱ ሲወጣ ብሬ አልወጣም። የመጣሁት ልወያይ። ለምሳሌ ዲዲ ኦፍ ክራይስት ከሆነ ክሮስታሎጂ ከሆነ ወይም ደግሞ ሚስጥረ ስላሴ ከሆነ ወይ አጌንስት ኦር ፎር ሀሳቤን ቁጭ ማድረግ ነው። ለምን ለተመልካቹ መልቀቅ ነው። እና ይቀበላል ብዬ አስባለሁ። ወንድማችን እፎይ አሁን በጣም ጓጉቷል። ቅድምም እያየው ነበረ። ጓጉቷል ለመቀበል። ትንሽ ቡና አልጠጣም ነበር አሉ፣ ተናዶ ነበር አሉ፣ 3 ሰዓት 4 ሰዓት ጠብቋል አሉ። ስለዚህ አሁን እፎይ ተቀበል። ቪዲዮ ሰርተናል፣ ይቀበላል ብለን እናስባለን። አንዴ ለመሲ እንስጣትና አዋሪት መሲን እንስጣትና ብዙ ስለጠበቀች ሳላም አብዱክሌዎችም ታወራላችሁ። ያው ሐዋርያት መሲ ሐዋርያት ያችሁ ሰላም ነው። እንዴት ነሽ? ደህና ነሽ? ደህና ነኝ አልሐምዱሊላ። እኔና ዩዳ በነገራችን ላይ ቆይተናል። ብዙ ጊዜ ረጅም ጊዜ ሆኖናል። ያኔ እንተዋወቃለን ማለት ያክል ነው። አዎ ሎንግ ታይም። በብዙ ሀሳቦች ያው እንስማማለን። ትናንትና በተደረገው ላይ ያንተ ትዝብት በጣም ነው የወደድኩት። ምን አለ መሰለ እንደዚህ አይነት ውይይቶች ሲደረግ ማህበረሰባችን የኢትዮጵያ ማህበረሰብ ዝም ተባብሎ ነው የኖረው። ተወያይቶ ስለ እምነት ስለ ታሪክ ተነጋግሮ ስለማያውቅ እኔ በልጥ የሚል ስሜት ውስጥ ነው ያለው እና ፉክክር ውስጥ ነው ያለው። ሃይማኖት ፉክክር አይደለም።
ያን እውነት አንድ ናት። እዛች አንድ እውነት ላይ ለመድረስ እልክና ከበሮ መጎሰም አያስፈልግም ነው። ምክንያቱም የትናንት ነው ሃይማኖታዊ አልነበረም። አንድ አማኝ ነኝ ያለ ሰው በፈጣሪ ባህሪያት ላይ እንደዛ ማድረግ አይጠበቅበትም። ፈጣሪም መሳቂያና መሳለቂያ ለማድረግ የሚገርምህ ነገር አሁን እዚህ ጋር መታወቅ ያለበት ከኦርቶዶክስ በኩል የሆነው ወገናችን እፎይ ዋና ዓላማው ስለ እምነት፣ ስለ ሃይማኖት፣ ስለ ፈጣሪ ሳይሆን ኦርቶዶክሶች እስልምናን እንዲጠሉ ነው። በቃ እስልምናን ይጠላሉ። በእስልምና በኩል ያለውን በር እንዲዘጉ ነው የእሱ ዓላማ። ይህ ነው የሁሱ ዓላማ ደግሞ እንደዛ አይደለም። ሙስሊሙ ማህበረሰብ ኦርቶዶክስን ከመጥላላቱ በፊት የኦርቶዶክስን አስተምሮ ማወቅ አለበት ነው። አስተምሮን ከስር እስከ መሰረቱ ማወቅና ሃይማኖትን መጥላት ሁለቱ በጣም የተለያዩ ነገሮች ናቸው። ትናንትና የነበረው ነገር ማለት ነው ኢምራን ይግባ የተባለበት ምክንያት ኢምራን የኦርቶዶክስ አስተምሮ ከመጽሐፍ ቅዱስ በተጨማሪም ገድላትና ተአምራቶችን ፋይል አለው። ኦኬ ሁሱ ጋር እንዲገባ የተደረገው ያንን ፋይል ለማሳየት እንጂ በወንድሞች መካከል መበላለጥ ኑሮ አይደለም። ተግባብተናል። አይ ለብቻ ነው የምፈልገው ሲባልም ፋይሉን ኢምራን ለሁሱ አሳልፎ መስጠት ነበረበት። ወንድማችን ሁሱ ትሁት የሆነ የሃይማኖት መምህር ኡስታዝ ነው። እዩዳ በዚህ ጋር ማወቅ ያለብህ ኡስታዝ ነው። የቁርአን ኢጃዛ አለው። የቁርአን ኢጃዛ ብሎ ማለት ቁርአንን በትክክል በመቅራት ፊደሎቹን፣ ሀርፎቹን፣ አወጣጣቸውን በመቅራት ከመጅልስ እንትን አለው። የምስክር ወረቀት አለው። ኢጃዛ ብሎ ማለት የምስክር ወረቀት ማለት ነው። ወገናችን እፎይ ግን የኦርቶዶክስ ቤተክርስቲያን ምንም አይነት የአስተምሮ እንትን የለውም። እውቅና ምስክር ወረቀት የለውም። እንደ ማንኛችንም ተራ አማኝ የነበረ የራሱን ህይወት ሙዚቃ ዲጄ በማጫወት ይመራ የነበረ ሰው ነው። ኢቭን ዲያቆን ነው ምናምን ማለቱ ራሱ ጥሩ አይደለም። ከአሁን በኋላ ወንድሞች ንጽጽር የምታደርጉ ዲያቆን ነው መምህር ነው የሚለውን አቁማችሁ ለኦርቶዶክስ ዲያቆናትና መምህራን ክብር ሲባል ዲያቆን ነው ማለቱን እኔ ቆይቻለሁ ካቆምኩኝ። ስራዎች ያሳለፈ ሰው ነው። ስለዚህ ንጽጽር ብሎ ማለት ራሱን የቻለ ፕሮፌሽናል ፊልድ ነው። እዚህ ፕሮፌሽናል ፊልድ ላይ ቅድም ቹቹ የሚለው ወገናችን ሲናገር በጣም የወደድኩት የአንድን ሃይማኖት አስተምሮቱን ማስቀመጥ አለበት። ለምሳሌ ትናንትና እጅግር እየተባለ በፈጣሪ ላይ ወጣቱ እንዲያፍር እንዲሳለቅ ከማድረግ ውጪ ቁርአን ላይ እና መጽሐፍ ቅዱስ ላይ አምላክ እንደሚሰማ እንደሚያይ አምላክ በእጆቹ እንደሚሰራ ተቀምጧል። ስለዚህ ቁርአንና መጽሐፍ ቅዱስ ላይ የተቀመጠውን አንድ ቤተ እምነት ኦርቶዶክስ ሊሆን ይችላል፣ ካቶሊክ ሊሆን ይችላል፣ ፕሮቴስታንት ሊሆን ይችላል፣ እስልምና ሊሆን ይችላል። ሊትራሊ የተቀመጠውን እንዴት አድርገው ያብራራሉ? ወይም በክርስትናው ቋንቋ ይሄ በፕሮቴስታንት አነጋገር ቸርች ፋዘርስ ወይም በኦርቶዶክስ አባባል ሃይማኖተ አበው የአባቶች ሃይማኖት ወይም በእኛ ዑለሞች ይባላል። ዑለማ ብሎ ማለት ስለ ሃይማኖቱ የሚያውቁ ህዝቡን የሚያስረዱት እነዛ ምን ይላሉ የሚለውን ፎከስ ያደረገ አይደለም። ወገናችን እፎይ በነገራችን ላይ ወጣቶቹን ትናንትና ሃይማኖትን እንዲጠሉ እጅግር ማለት ነውር፣ ኃጢአት የሚያስቀይም አይነት አድርጎ እንዲስሉ ይህ የኤቲስቶች አስተሳሰብ ነው። ኦኬ በሁላችንም ሃይማኖት ፈጣሪ ያለ ብለን ነው አይደለም እናምነው። ፈጣሪ ያለ ካለ ፈራህ ፈጣሪ ልንሆን ይገባል። የሰው ልጅ አውሮፕላን የሰራው ምድርን እንደዚህ ያሳምረው ህንፃ የሰራው ስልክ የሰራው በእጁ አይደለም እንዴ? እግራችን አይደለም እንዴ? በተለያየ ቦታ የሚወስደን እጅና እግር ኃጢአት ሆኖ ነው ወይ ነው? እጅና እግር ፈጣሪ እጅ ያለው እግር። በነገራችን ላይ የትናንትና ውይይት የነበረው ማለት ነው ምን ነበረ? መጽሐፍ ቅዱስ ላይ ያለው አምላክ መጽሐፍ ቅዱስ ላይ ያለው መለኮት በሐዋርያትና በነቢያት ሲሰበክ ያ መለኮት ኢየሱስ ነው ወይ የሚል ነበር ፖይንቱ። ያንን መለኮት ኢየሱስ ነው ወይስ አይደለም የሚለውን ከመግለጥ ባሻገር ሰዎች በፈጣሪ ላይ እንዲስቁና እንዲሳለቁ ወጣቶቹ እጅ ያለው ፈጣሪ አንፈልግም፣ እግር ያለው ፈጣሪ አንፈልግም እንዲሉ ወደ ኤቲስት ነው የገፋፋቸው። ይሄ ነውር አይደለም፣ ያኔ ነውር ነው። ኦርቶዶክሶችም ፕሮቴስታንቶችም ሙስሊሞችም ጥንቃቄ ማድረግ አለብን። እኔ በልጥ በማለት እኔ ከሞትኩኝ ሰርዶ አይብቀል እንዳለችው እንደ አህያይቱ መሆን የለብንም። እኛም ጋር ፈጣሪ እንዳለ እናንተም ጋር ፈጣሪ እንዳለ በልቦናችን ማወቅ አለብን። በእስልምና ሃይማኖት አምላካችን አላሁ ሱብሃነሁ ወተዓላ ነቢያችን አለይሂ ሰላቱ ወሰላምም እንዳስተማሩን ምንድን ነው አንድን አካል ብትጠላውም እንኳን ፍትሃዊ ይሁን ነው። እኛ
ክርስትናን አንጠላም፣ ያን ኦርቶዶክስ ማህበረሰብ አንጠላም፣ ፕሮቴስታንቱን አንጠላም። ዋና ዓላማችን ፈጣሪ ብለን ካመንን ያ ፈጣሪ መጽሐፍ ቅዱስ ላይ በምን መልኩ ተገልጧል፣ ቁርአን ላይ በምን መልኩ ተገልጧል፣ ቁርአን ላይ በተገለጠበት መጽሐፍ ቅዱስ ላይ በተገለጠበት መልኩ እንሂድ። የሃይማኖት አባቶች ጣልቃ መግባት የለባቸውም ነው። በክርስትናው ታሪክ የሃይማኖት አባቶች ቀሳውስትና መነኮሳት ኢየሱስን ፈጣሪ ነው ሲሉ ትክክል ናቸው ወይ ነው? ኢየሱስን ፈጣሪ ነው የሚል ሀሳብ ሲያመጡ ከሐዋርያትና ከነቢያት ጋር ይገጥማሉ ወይ ነው? ለፈጣሪ ከመጨነቃችን የተነሳ እንጂ ኦርቶዶክስን ፕሮቴስታንትን ከመጥላታችን አይደለም። ደግሞ ማለት ነው ነቢያችን አለይሂ ሰላቱ ወሰላም አንድን ሀቅ ነው ብላችሁ መስክሩ፣ ጥፋት ያጠፋው አባታችሁም እንኳን ቢሆን ነው። ስለዚህ እኛን ስለጠላችሁ በፈጣሪ ላይ ድንበር አትለፉ ነው። ተግባብተናል። ምን አለ መሰላችሁ በኦርቶዶክስ አስተምሮ መጽሐፍ ቅዱስ ላይ ስለ እግዚአብሔር አብ የተቀመጡ ባህሪያቶች አሉ። እግዚአብሔር አብ ኢየሱስ ክርስቶስ በሉቃስ ወንጌል ምን ይላል መሰላችሁ? በእግዚአብሔር ጣት አጋንንትን ካወጣሁኝ ብሏል። እግዚአብሔር ምድር መረገጫ ናት ብሏል። ኦኬ እግዚአብሔር ብዙ ባህሪያቶች አሉት እዛ መጽሐፍ ቅዱስ ላይ። እነዚህ መጽሐፍ ቅዱስ ላይ የተቀመጡትን ባህሪያት በመውሰድ የኦርቶዶክስ ቤተክርስቲያን አባቶች ምን ይላሉ? ለእግዚአብሔር አብ ያለው የሰውነት አካል ለስላሶችም አላቸው ብለው ያረጋግጣሉ። በገድላትና በተአምራት ላይ ለስላሶች፣ ለእግዚአብሔር አብ፣ ለእግዚአብሔር ወልድ፣ ለእግዚአብሔር መንፈስ ቅዱስ፣ ለአዳም ያለው ሁሉ አላቸው። እጅ፣ እግር፣ ኦኬ እያንዳንዱ የሰውነት ክፍል አላቸው። በዚህ አናፍርም። ነገር ግን የሰውነት ክፍል አካል ሲባል እንደኛ እንደ ሰው የሚመረመር አይደለም። እንደኛ እጅ አይደለም፣ እንደኛ እግር አይደለም፣ እንደኛ አይን አይደለም ብለው ያብራራሉ፣ በግልጽ ያስተምራሉ። አይመረመርም ብሎ ማለት ነው። ነገር ግን ትናንትና ወገናችን እፎይ ሲያደርግ የነበረው ምንድን ነው? የአይሁድ እምነትን ማብራሪያ ነው ያመጣው። የአይሁድ ራባዮች፣ የአይሁድ ሃይማኖት መምህራን መጽሐፍ ቅዱስ ላይ ለእግዚአብሔር ጣት አለው፣ ለእግዚአብሔር እጅ አለው፣ ለእግዚአብሔር አይን አለው የሚለውን ያብራሩበትን ማብራሪያ ነው እንጂ ያመጣው መጽሐፍ ቅዱስ ላይ ቀጥታ የተገለጠውን አይደለም ያመጣው። በእስልምና ሃይማኖት አምላክ አይመረመርም። አምላክ ኃያል ነው። አምላክን ያየው ማንም የለም። ስለ መለኮት ስታስብ ደስ የሚል ስሜት የሚሰማ ነው። እንግዲህ ፈጣሪያችን አምላካችን አላሁ ሱብሃነሁ ወተዓላ ከፍጥረታት በላይ ከፍ ያለ ማንም ሊደርስበት የማይችል አምላክ ነው። እኛ ሃይማኖት አባቶቻችንም ቁርአናችን ሐዲሳችንም የሚለው እንደዛ ነው። ስለዚህ የተሰጠውን ቶፒክ በመዝለል ሃይማኖትን ወይም ፈጣሪን መሳቂያ መሳለቂያ ማድረግ ይሄ ከግብረ ገብነት የወጣ ክህሎት የሌለው ባለጌነት ነው። ስለዚህ እንደዚህ አይነት ነገር መሆን የለበትም። በቃ ግብረ ገብነት ይኑረን። የተማረ በነገራችን ላይ ቋንቋን ራሱ ታሪክን ራሱ መጠበቅ አለብን። በቋንቋ የቋንቋ ምሁራን እንዴት ይስማማሉ? በታሪክ የታሪክ ምሁራን እንዴት ይስማማሉ? በሃይማኖት የሃይማኖት አፖሎጂስቶች የሃይማኖት አበዎች የሚስማሙበትን ፖይንት ነው እንጂ የምናስቀምጠው ይህን የአክሌን ሃይማኖት መሳቂያና መሳለቂያ ላደርገው በሚል ስግብግበኝነት መሆን የለበትም እና ይህንን ለማስበር ነው። ተጨማሪ ሀሳብ ካለኝ ይቀጥላለሁ። ይቀጥሉ። እንደ ልቀጥል። ሐዋርያት እንደዛ ነው የሚለው መሰለኝ። ሐዋርያት መሰረት ስትገባ እና ንግግሯን ስትጀምር በሌላ አቅጣጫ ነበር ያየሁት። ይቅርታ ይደረግልኝ። ለማንኛውም ሀሳብሽን እኔ በጣም ነው የተስማማኝ የደገፍኩት። እንደዚህ አይነት እንዳንቺ አይነት ሰው ነው መምጣት ያለበት። እንዳንቺ አይነት ሰው ስል አንቺ ትክክል ነሽ እያልኩሽ ሳይሆን መግለጽ የፈለግሽውን ማውራት ስላለብሽ ስለነገርሽን ንጽጽራዊ ብዙ ሳይድ ያልያዘ ንግግር ስለመሰለኝ ነው ይሄን ያልኩት ማለት ነው። እና በነገር ላይ ዳቾች አሁን ግዴታ ሐዋርያትን የማውቃት ሎንግ ታይም ነው። በግድ በቤቷ በቤታቸው እኮ ሰው የፈለገውን ነገር ሊያስተምር ይችላል። ስትገናኝ ግን ተከባብረ የሰው ቤት አክብረ ሰው አክብረ ግዴታ እኮ የማምነውን እመንልኝ አትልም። በቤት የምታደርገው ሌላ ጉዳይ ሊሆን ይችላል። እሷ መብት ነገር ናት፣ ንጽጽር ነው የምታደርገው። እና እዚህ ስትመጡ ግን አሁን እዚህ ያለውን ሰው የምትንቅ ከሆነ የምታጣጥል ከሆነ ይሄ በቃ ስብናም አይደለም። እና ሐዋርያት ደግሞ የተናገረችውን የግድ እኮ መቀበል የለብንም ነው መንገድ ግን ጥሩ ነው። ያደነኩኝ ነው፣ በጣም ያደነኳት ነው። ጥሩ ነገር ነው ለማለት ያህል እና ሰው አጣ አለ ከወንድሙ ከኦርቶዶክስ እያየው ነበረ፣ ማግኘት አልቻልኩም። ዘራ ያዕቆብ እንኳን መጣ። እንግዲህ አንድ ኦርቶዶክስ ደፋር ዘራ ያዕቆብ ወንድማችን መጣ። እሱ ግን ፖለቲከኛ ነው፣ ሃይማኖተኛ አይደለም። ስለዚህ እሱ እንትን ሊያደርግ ይችላለኝ። ግን
ብትመጡና አሁን ለምሳሌ እፎይ ካለ ቢመጣ ጥሩ ነበረ። በተለይ አሁን ኢምራን፣ ኢብራሂም፣ ባህሪ፣ ጎስት የነበረውን ሁኔታ ባክግራውንዱን፣ ጂነሲሱን፣ ኤክሰደሱን እና ራእዩን ነው የነገሩን የእንትኑ ማለት ነው። ከእናንተ በኩል ብናዳምጥ ደስ ይለኛል። አሁን ቅድም መጥቶ ነበር አንድ ወንድማችን መጥቶ የእፎይ ደቀ መዛሙርት መጥቶ ነበር ቅድም እና የእፎይ ደቀ መዛሙርት መጥቶ ነግሮን ነበር። ግን ካላችሁ እፎይ ቢመጣ መጥቶ አይ እንዲህ ነበረ ድቤቱን ከኢምራን ጋር ለመወያየት አልተስማማውም ነበር ብሎ ማስረጃ ማሳየት ይችል ነበር። እና እፎይ ካለ ጥሩት ይምጣ፣ ጥሪውን ተቀበል በሉት። ጥሪውን የሚቀበል ከሆነ ቀን እናወጣለን። 1 ሳምንት 2 ሳምንት እንሰጣለን። ምክንያቱም ጥሩ መሆን አለበት። አይ 160 ሺህ ሰው 1 ሚሊዮን ሊገባ ይችላል። ህዝቡ ያዳምጥ። ከዛ በኋላ በቃ ብቃት ያለው እውነት ያለው እውነቱን ሼር ያደርጋል። ብቃት ያለው ብቃቱን ያሳያል። ከዛ በኋላ በቃ ግን ካላችሁ ከኦርቶዶክስ ተዋህዶ እምነት ተከታዮች ካላችሁ አጌን ከኦርቶዶክስ ተዋህዶ ጋር ነው ንጽጽር የተደረገው፣ ከክርስቲያኖች ጋር አይደለም። ወይም ደግሞ ከካቶሊኮች ከፕሮቴስታንቶች ጋር አይደለም። እፎይ ደግሞ የኦርቶዶክስ ተዋህዶ ውክልና አልተሰጠውም። ነገር ግን ህዝቡ ይወክሏል። የሶሻል ሚዲያ ህዝብ ነው ውክልና የሰጠው። በሚሊዮን የሚቆጠሩ ሰዎች ናቸው ውክልና የሰጡት። ትላልቅ ደግሞ ዲያቆናቶች፣ ጳጳሳቶች እና ዲያቆኖች ደግሞ ሲገቡና ስፖርት ሲያደርጉትም እናያለን። አንዳንዴ ግራ የሚያጋባኝ ቤተክርስቲያን እውቅና ያልሰጠችው እዚህ ሶሻል ሚዲያ ላይ ግን ቤተክርስቲያን እውቅና የሰጠቻቸው ቄሶች፣ ዲያቆኖች፣ መምህሮች ለእሱ እውቅና ሲሰጡ እናያለን። ትክክል ነኝ እኔ እዚህ ጋር ተሳስቻለሁ? ኢምራን ተሳስቻለሁ? እውቅና ይሰጡታል ግን እንደተወገዘ በማስረጃ ላሳይህ። ተወግዟል። አክቹዋሊ መወገዙን ደግሞ በማስረጃ አሳየኝ። ያ ተወግዟል። ቤተክርስቲያኗ አውግዘዋለች። በሲኖዶስ በቅዱስ ሲኖዶስ አውግዘዋለች። ውይይቱ ትክክል አይደለም ተብሎ በስነ ስርዓት ተወግዟል። ትክክል አይደለም እያደረገ ያለው ተብሎ አባቶች ራሱ አስተያየታቸውን የሰጡበት የጸደቁ የበቁ አባቶች ንግግር ያደረጉበት እንትን ነው። ላሰማችሁ ወይስ ይቅር? አሰማን። ዶክተር የምሬን ነው። ቢያንስ ለ20 ሰው ሼር አድርጉት። 10 ጊዜ ኮፒ እፎይ የሚባል እንትን አለ። አሁን የምንሰማው ክርክሩ ያስኬዳል። ምዕመናን በዘመናችን ወሬና ስድብ ይወዳሉ። ጀግና ማለት እውነተኛ ማለት የተሳደበ ወሬኛና አሉባልታ የሚነዛ ይሄ ትክክል አይደለም። እንደ መጽሐፍ ቅዱስ አነጋገር በት ማንም አይፈልግም። እነዚህ ግን የስድብ እንጂ የክርክር አይደለም። ስለዚህ ትክክል አይደለም። የእፎይም ክርክር ትክክል አይደለም። የነዛ ተወግዟል። እዮዳብ አሁን እሱ ሳይሆን ሚውት ነህ። ኢምራን አንተ ፌር ለመሆን በቅዱስ ሲኖዶስ ነው የተወገዘው ወይስ እነዚህ ምንድን ናቸው? እሳቸው እነዚህ አባት ናቸው። ስማቸውን ካስፈለገ ከስራ እናስቀምጠዋለን። አባት ናቸው። ግን ቅዱስ ሲኖዶስ አላወገዘው። ቅዱስ ሲኖዶስ ደግሞ እሱ ሌላ ታሪክ ነው። የቅዱስ ሲኖዶስን መሰለህ ጽፎበታል። ሀሰተኛ ብሎ መረጃው አለኝ አስፈላጊ ከሆነ። ምክንያቱም እንግዲህ በጣም ኢምራን እንግዲህ እሱ ነው ነምበር 1 እሱ ነው አዳን ያላቸው እዚህ ሶሻል ሚዲያ ላይ እጅ ላይ ካለ አሳየን። ለምን መሰለህ? በኦርቶዶክስ ተዋህዶ ተብሎ ንጽጽር አራቂ ተብሎ ምዕምናኑ እየተከተለው ያለው እሱን ነው። ይሄ ደግሞ በእንትን ታውቃለህ፣ አሪዎስ የተወገዘ በጉባኤ ነው አይደል? እንደዚህ መምናኖችን ስለያዘ ማለት ነው። ላሳይ የእሱን ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም የሚል ነው እና ይሄ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መገናኛ ብዙኃን አገልግሎት ነው። የኦፊሻል የቤተ ክርስቲያኒቱ ድረገጽ ነው። እሱ ምንድን ነው? በአንዳንድ ምን ያህል እንደሚታያቸው አላውቅም። ትንሽ ብላል ያደርጋል መሰለኝ። እንደዚህ ይላል። ብላል ያደርጋል። ግን ላንብብላችሁ አይደለ? ጥራት አለው ወይስ ልጥራገው? ቆይ ከእንደዚህ አይነት ሀሰተኛ ሰዎች ተጠበቁ የሚል ነገር ነው።
ምንድነው ለጠቅላይ ቤተ ክህነት የገባ ምንም አይነት ደብዳቤ የለም። በአንዳንድ ማህበራዊ ሚዲያዎች እፎይ የተባለ የማህበራዊ ሚዲያ አንቂን ለብፁዕ አቡነ አብርሃም የገባ ደብዳቤ አመራር እንዳይሰጥበትና ቋሚ ሲኖዶስ ውሳኔ እንዳይሰጥበት ተደርጓል። ይህ የሆነው ደግሞ በብፁዕ አቡነ አብርሃም ቀጥተኛ ትዕዛዝ እንደሆነ ተደርጎ በስፋት የሚሰራጭ ዜና መኖሩን ብዙዎችን እያደናገረ መሆኑን ያስታውቃል። ይሁንና ወደ ቋሚ ሲኖዶስም ሆነ ወደ ብፁዕ አቡነ አብርሃም እፎይ የተባለ የማህበራዊ ሚዲያ አንቂን በተመለከተ በአካል ቀርቦ ምንም አይነት ማመልከቻ ያስገባ አካል አለመኖሩንና በማህበራዊ ሚዲያ በእነዚህ ዙሪያ ብፁዕ አቡነ አብርሃም መሰረት በማድረግ የሚተላለፈው ዘገባ ፍጹም ሐሰተኛ መሰረተ ቢስ መሆኑን እየጠቆምን እውነተኝነት ያሌለው መረጃን በማሰራጨት የብፁዕን አባቶችን ስም ለማጥፋትና መልካም ስማቸውን ለማጠልሸት የሚደረገው ሙከራ ሁሉ ተቀባይነት ያሌለውና ሐሰት ለሆነ ምዕመናንና ምዕመናት ሐሰተኛ መረጃ በማሰራጨት ሊያደናግሩ ከሚፈልጉ አካላት ራሳቸውን እንድትጠብቁ ለማሳሰብ እንወዳለን ይላል። ምንድነው ይሄ አካል የሆነ ጊዜ ለብፁዕ አቡነ አብርሃም ደብዳቤ እንዳስገባ ይናገራል። እንደዚህ እርዳታ እንደሚፈልግ ምናምን ለአቡነ አብርሃም ደብዳቤ ባስገባም አቡነ አብርሃም ግን ላሽ አለኝ አይቶ ዝም አለኝ ምናምን ብሎ አቡነ አብርሃም ላይ ዋሸ። አቡነ አብርሃም የሚባል የሲኖዶስ አካል አለ። ከዛ አቡነ አብርሃም ምንድን ያደረገው እዛ ሲኖዶስ ውስጥ ያለ አካል ነው። ይሄ ሰውዬ ለእኔ ምንም አይነት ደብዳቤ አላስገባልኝም፣ የእርዳታ ጥያቄ ማለት ነው። ስለዚህ ዋሽቷል። ከእንደዚህ አይነት ሐሰተኛ መረጃ ከሚያሰራጩ ሊያደናግሩ ከሚፈልጉ አካላት ራሳቸውን እንድትጠብቁ ለማሳሰብ እንወዳለን ብለው በጽህፈት ቤት አማካኝነት ይህንን ደብዳቤ ኦፊሻል በሆነ ዌብሳይታቸው ላይ ፖስት አደረጉ። ታዲያ በቤተክርስቲያን የተወገዘ ቤተክርስቲያን አንዴ እሱን ነው ልናገር የፈለግኩት። በነገራችሁ ላይ እኛ ከመወገዝ ካለመወገዙ ጋር አይደለም ጉዳያችን ምንድን ነው? የተናገረው ነገር እውነት ነው ወይስ አይደለም የሚለው ነው እያልን ያለ ነው። ሶ who cares? we don't care። የኛ ጉዳይ አይደለም። ኢብራሂም ላስቆም። ምክንያቱም እዚህ ጋር እያወራን ያለ ነው ስለ ኦርቶዶክስ እያልክ ነው እያወራን ያለ ነው ማለት ነው። ኦርቶዶክስ ደግሞ አትወክለኝ ፕሊዝ። ኦርቶዶክስ ደግሞ አትወክለኝም ብሎ እንደዚህ አይነት ደብዳቤ ከወጣ ሁኬርስ ማለት አንችልም። ነገር ግን ምን መሰለህ፣ ነገር ግን ዲቤቱ ኑልፋይ ይሆናል። አሁን ዲቤቱ ኑልፋይ ይሆናል because he is not the right representative of that religion። አሁን እናንተም እኮ አንድ እሱን ሌላ ነገር ደግሞ ልጨርሰ እዮዳብ እሱ ደግሞ ኦርቶዶክስ ባይ ዲፎልት ሳይወክለው እሱ ግን እንደ ኦርቶዶክስ እውቀት አለኝ እንደሚል ሰው መጥቶ መወዳደር ይችላል። ቤተክርስቲያኗ እውቅና ሰጥተው አይደለም። ይሄ ሁለቱ ነገር ልዩነት ስላለው ማለት ነው። ግልጽ ነው። አሁን ክብር አለ ለኦርቶዶክስ ተዋህዶ ክብር ስላለ ቤተክርስቲያን ያወገዘችውን ግለሰብ አምጥቼ የፕሮቴስታንት የካልቪኒዝም እምነት ለማዳበር አላደርግም። ግን ገብቶኛል። አሁን እናንተ ያደረጋችሁት እሱ በእስልምና ላይ የሚሰራውን ሰው ኢትዮጵያውያኖች እስልምናን እንዲጠሉ በእውቀት ነው ብለው ብዙ መንባት ወይ እያበላሸ ያለው የኦርቶዶክስ ተዋህዶ ምዕመናኖችን ነው እያበላሸ ያለው በብዛት ወይም ደግሞ የሚከተሉት እነሱ ናቸው። ይህ ቤተክርስቲያኑ መግለጫ አውጥቶ አስተላልፏል። ካስተላለፈ ምዕመናኖቻቸውን መቆጣጠር አቅቷቸዋል ማለት ነው። አንደኛ። ሁለተኛ ምዕመናኖቻቸው በተኩላ እነሱ ባወገዙት ግለሰብ ተማርከው ሂደዋል ማለት ነው። አሁን ይሄ ብዙ ተመልካች አለው 1 ሚሊዮን። ኦፍኮርስ መወያየት መብት አላችሁ እና ኢብራሂም ስትወያዩ ግን ስትወያዩት ከማን ጋር ነው? ከአፓስተሲ ጋር ነው። ገባ? ከአሪዎስ ጋር ነው። በኦርቶዶክስ ተዋህዶ አሁን ከአሪዎስ ጋር ነው ውይይት ያደርጋል። ለምን እንደሆነ ታውቃለህ? በቅዱስ ሲኖዶስ የተወገዘ ሰው ስታወያይ ኦርቶዶክስ ተዋህዶ ጋር ለሚያደርጋችሁት እዮዳ እዚህ ጋር የኦርቶዶክስ ቤተክርስቲያን ጋር አሁን እፎይ የኦርቶዶክስ ቤተክርስቲያን ዶግማና ቀኖናን አልቀበልም ብሎ ይፋዊ አውጥቶ ቤተክርስቲያኒቱ ይሄ አማኛ አይደለም ብላ አይደለም ውግዘት ያወጣችው። እሱ በአቡነ አብርሃም ላይ ዋሸ። አቡነ አብርሃም ላይ የዋሸው ስህተት ነው። ምክንያቱም ምእመኑ ሶሻል ሚዲያ ላይ ያለው ምእመን ኖርማሊ በቃ እስልምናን
ስለሰደበላቸው ወይ ምስልምናን ስላዋረደላቸው ማጆሪቲ ኦርቶዶክስ ማህበረሰብ ደስተኛ ስለሆነበት በፎይ እንዴት አቡነ አብርሃም ይህ ሰው ለኦርቶዶክስ ጥሩ ስራ ስለሰራ ሊደግፉት ይገባል የሚል ተቃውሞ ሲነሳባቸው ሲኖዶሱ ምን አደረጉ? በአቡነ አብርሃም ላይ የወጣው አቡነ አብርሃም እፎይን አልረዱትም የሚለው ደብዳቤ አልተቀበሉኝም የሚለው ውሸት ነው። ይሄንን ነው ያወጡት እንጂ ይሄ ሰውዬ ቤተክርስቲያንን እንትን አይልም ዶግማና ቀኖናይን አይቀበልም የሚል ውግዘት አይደለም የደረሰበት። ኖርማል ይሄ ሰውዬ ምንድነው ኦርቶዶክስ ነው ስቲል ማለት ነው። ውግዘት ሲባል ለምሳሌ አሪዎስ ሲወገዝ አሪዎስ ኢየሱስ ሰው ነው ስላለ ነው፣ ኢየሱስ ፈጣሪ ነው ስላሉ ይሄ ውግዘት ብሎ ማለት የኔን እምነት አይከተልም ማለት ነው በነገራችን ላይ እንጂ ውሸት ነው። በአቡነ አብርሃም ላይ ዋሽ አሉ እንጂ ይሄ ኦርቶዶክስን አይወክልም ዶግማና ቀኖናን አይወክልም አይደለም ያሉት በነገራችን ላይ። የእሱ ደቀ መዛሙርት መጥቶ ተወግዟል እኮ አለን። የእሱ ደቀ መዛሙርት በጣም የእሱ እንትኑ ነው። ቤተክርስቲያን ስፖርት አታረገውም። ስፖርት እንደዛ ከሆነ የሲኖዶሱን እንትን ማሳየት አለበት። እኛ ሲኖዶስ እስካሁን እፎይን ከዶግማና ከቀኖና ውጭ ነው ብላ ነው የምታወግዘው። አንደኛ የምታወግዘው ጥሩ ፖይንት ነው። በጣም ባደወይ ጥሩ ፖይንት ነው። ሰው ውግዘት ዶግማይና ቀኖናይን ዶክትሪን አይቀበልም ብላ ማውገዝ አለባት፣ መስጠት አለባት። ምክንያቱም ትልቅ ብዙ ሰው ነው ይዞባቸው እየዞረ ያለ። ስለዚህ ሜይ ቢ የምትይው አንቺ አሁንም ስትው ይዘ ኦርቶዶክስ ተዋህዶ ምእምናን ቢሆንም ከሌሎቹ በላይ አስተማሪ ሆኖ በሚሊዮን እየተከተሉት ያሉት እሱን ነው እና ቤተክርስቲያኑ ትምህርቱን ባይቀበል ኑሮ ያወግዘው ነበር ነው የምትይው? ኦፍኮርስ እዚህ ጋር ደግሞ ማለት ነው አንዳንድ ጊዜ ቤተክርስቲያን የምታወግዘው ማወቅ ያለባችሁ ቤተክርስቲያኖቱ ድቁና ጥቅስና ሰጥታቸው ፊርማ ኖሯቸው ደሞዝ እየተከፈላቸው እያሰሩ በአስተምሮቱ ላይ ስህተት ከሰሩ ነው። ታስታውስ ከሆነ አቡነ ገብርኤል አትደንግጡ ሲሉ ቤተክርስቲያኒቱ ሲኖዶሱ ሽንትን ጠርቶት ነበረ፣ ጥፋት አጥፍቷል በሚል ማለት ነው። ተወግዘው ነበረ ይቅርታ እስከሚጠይቁ። እንደዚህ አይነቱ ናቸው ውግዘት ብሎ ማለት። አንደኛ ድቁናም ቅስናም ሆነ መምህርነት የለውም በኦርቶዶክስ ቤተክርስቲያን። ደሞዝም አይከፈለውም። ቤተክርስቲያኒቱ መምህሬ ነው ብላ አትልም። እፎይ ምንድን ነው የሶሻል ሚዲያ አንቂ። ቅድም ስለ አቡነ አብርሃም የተቀመጠን አይተዋል። የሶሻል ሚዲያ አንቂ ነው። እንደ ማንኛውም ኦርቶዶክስ ምእመን ለሃይማኖቱ የሚቀና አካል ነው። ስለዚህ ኦርቶዶክስ መምህሬ ነው እንዲህ ነው ብላ እንትን አትልም። በቃ ያኔ አላውቀውም በሚል ማለት ነው። ማንኛውም ሶሻል ሚዲያ አክቲቪስት እንዳለ ሁሉ የፖለቲካ አክቲቪስት፣ የሃይማኖት አክቲቪስት እንዳለ በራሱ ተነሳሽነት አክቲቪስት የሚያደርግ ነው የምትለው እንጂ ሃይማኖቲን ዶግማና ቀኖናይን አይመለከተኝም ብለው ውግዘት አላወጣችበትም። ኖርማሊ ወይም የጀመረው ምንድን ነው ለኦርቶዶክስ አክቲቪስት ሆኖ ነው። ታስታውስ ከሆነ ዮዳብ በማዕከላዊ ኢትዮጵያ ደቡብ ክልል ላይ ስልጤ ዞን ላይ የኦርቶዶክስ አንዳንድ ደብተራዎች እዛ አካባቢ ሙስሊም ማህበረሰብ ያገለግላሉ በመምህርነት በመንግስት ሰርቪስ ማለት ነው። እና ማጆሪቲው የሃይስኩልና የኤሌመንታሪ ተማሪ ሙስሊም ነው። ያን 100% ምን አደረጓቸው? የኦርቶዶክስን ሃይማኖት እዛ ማህበረሰብ ውስጥ ለማስገባት ተማሪዎቹ በቃ ድግምት ታደረጉባቸው። ታውቃለህ እስከ 400 የሚጠጋ ተማሪ ድግምት ተደረገበት። ያን ኦርቶዶክስ እንዲሁም ማለት ነው። እንደውም በአባይ ቲቪ ቀርቦ ነበረ። ልጆቹ ወንጌልን ተቀበሉ ተብሎ ተነግሮ ነበር በድግምት ምክንያት ማለት ነው። ታውቃለህ ጅን ያኔ አጋንንት የላኩባቸው ቤተክርስቲያን ሂዱ የሚል አጋንንት፣ መዝሙር አዳምጡ የሚል አጋንንት ተለቀውባቸው ብዙ ልጆች ታመው ነበር፣ ይወድቁ ነበር ክላስ ምናምን። ከዛ ይሄ ለምን ሆነ ተብሎ ሶሻል ሚዲያ ላይ ሲወጣ የምር እንደውም ቆይ ልክልሃለሁ አጠናግሬ መረጃ። እንደዛ ሲሆን እፎይ በጣም ተናደደ። እንዴት ነው በኦርቶዶክስ ላይ እንዲህ የምትሉት? ሃይማኖቴን ተነክቷልና ለኦርቶዶክስ አግዛለሁ ብሎ በዛ ምክንያት ነው የጀመረው እንጂ ንጽጽር ውስጥ አልነበረም። ስለዚህ እፎይ ምንድን ነው የሶሻል ሚዲያ አክቲቪስት እንጂ የኦርቶዶክስ ቤተክርስቲያን ምስክር ወረቀትም ሆነ እውቅና ያለው መምህር አይደለም። ተራ ማህበረሰብ ነው። በቃ አክቲቪስት ነው። ተግባብተናል። እና ኦርቶዶክስ ማህበረሰብ ጋር ነው መንፈሳዊ ድቤት የተደረገው። አይዋ የሃይማኖት በነገር ላይ አክቲቪስት አንድ ጊዜ ኢምራን በነገር ላይ አክቲቪስት የፖለቲካ አክቲቪስትን ብቻም ሳይሆን የሃይማኖትም አክቲቪስት አለ። ታውቃለህ እንደዛ ነው። በክርስትና እምነት ግን የአክቲቪስት የሚል የአገልግሎት ዘርፍ ስለሌለ ብዬ እኮ ነው። በኦርቶዶክስ ተዋህዶ ስርዓትና ደንብ አለ። አሁን በእኔ በምከተለው እምነትም ስርዓትና ደንብ አለ። ማንም ተነስቶ አስተማሪ መሆን አይችልም። ማንም ተነስቶ በዚህ ደረጃ እንትን ማድረግ አይችልም። ገባሽ? በተለይ ኦርቶዶክስ ተዋህዶ በጣም ደንብና ስርዓት አላት አይደል እንዴ? ስለዚህ አሁን እሱ እያደረገ ያለው ልክ ጴንጤ ነው እንደዛ የሚያደርገው። አዋሪ ታውቂያለሽ፣ በጴንጤ ሲኖዶስ ቅዱስ ሲኖዶስ የሚባል መጅልስ የሚባል የሆነ ማዕከላዊ እንትን የለም። ሁሉም የየራሱ ይቻላል። እና ሰው ይሄ ነገር መለማመድ የለበትም። እናንተም ስክሰስፉል እንድትሆኑ ፍሬያማ እንድትሆኑ ውይይቱም ንግግሩም ጥሩ እንትን እንዲሆን ለምሳሌ አንዳንዱ ሰው
ኮሌጅ ተምሬያለሁ ይላለኝ። አክሬዲትድ ካልሆነ ትምህርት ቤት መማር ያው ለናውሌጅ ጥሩ ነው። ገባሽ? በዝሮ ዝሮ ግን አክሬዲትድ አይደለም። ስለዚህ ዌስት ከማድረግ አክሬዲትድ የሆነ ትምህርት ቤት ገብቶ መማር ይሻላል አይደል እንዴ? በሁለት በአንድ ድንጋይ ሁለት ወፍ ለመምታት። ስለዚህ አሁን የትናንትና ውይይት እንትን እንዲሆን በሁለት አክሬዲትድ በተደረጉ ተቀባይነት ባላቸው አገልጋዮች ነው መደረግ ያለበት። ሶ ቢካዝ ካለበለዚያውን ኦርቶዶክስን ሮንግፉሊ ሬፕሬዘንቲቭን አደረገ ተብሎ እንትን እንዳይወሰድ ለተራ ቲክቶከር ምንም ችግር የለም። ከሁሉም ጋር እኮ እንወያያለን አይደለ? ግን በዚህ ደረጃ 150,000 ሰው የጓጓበት እንትን ካለው ሰው ጋር ቢሆን ጥሩ ነበረ። ስለዚህ እፎይ ቅድም የመጣው ነገር ሆነ አንድ ተራ ምዕመናን ነው በቃ በእንትን እኛ ራይቸስ ኢንዲግኔሽን እንበለው። በራይቸስ ኢንዲግኔሽን ለእምነቱ ተቃጥሎ የወጣ አክቲቪስት ነው። ይሄ ነው እንጂ ቤተክርስቲያኒቱ እውቅና የሰጠችው ነው። የኔ ፖይንት ይሄ ነው። የኔ ፖይንት ሀቅን ይዘን ለመጓዝ ነው እንጂ ውሸት ምናምን ላይ የተመሰረተ አይደለም። ያኔ ግልጽ ሆነልህ ዮዳ? አንደርስታንድ። አመሰግናለሁ። አይ ክሊሪፋይ ስላደረግሽውም ያመለጥኩትን ነገር ስላስተካከልሽ ጥሩ ነው እንትን ካለ። ስለዚህ አሁን አልተወገዘም፣ ምዕመናን ነው። ነገር ግን ደግሞ ኢቨን በመጽሐፍ ቅዱስ አንደኛ ቲሞቴዎስ እና አንደኛ ታይተስ ያለውን የድቁና የመምህር የኤጲስቆጶስ እንትንን ባይቀበልም የኦርቶዶክስ ተዋህዶ ደንብና ስርዓትን ባያሳልፍም ከእነሱ ነው መጀመሪያ መምጣት ያለበት። ከእነሱ እስካልመጣ ድረስ አምቢጊዩስሊ መቀበል ይቻላል። በቃ ምክንያቱም አይቻልም። ያኔ አይቻልም። ሶሻል ሚዲያ ላይ ሁሉም በራሱ ነው በነገር ላይ እያደረገ ያለው ሁሉም በራሱ ነው። ያኔ ቀጥል ነው። አንዱ ማወያያለሁ ይላል፣ አንዱ ይናገራል ይላል። ኖርማል የአክቲቪስት ስራ ነው ሶሻል ሚዲያ ላይ ቲክቶክ ላይ ያለው እንጂ እስካሁን ግን አይተሃል። እኔ በቤተ ክርስቲያን ስር እንደዚህ እውቅና አለኝ እንዲህ አለ። በነገር ላይ እዚህ ጋር ግልጽ ስላደረግልህ ከአሁን በፊት ኡስታዝ ዋሂድ እና የእሱ ግሩፖች የመጅልስ እውቅና አላቸው እና ቤተ ክርስቲያኒቱ መምህሬ ነው ለምትል አቅርቦ ነበረ፣ ግን እምቢ አሉ። ንጽጽር ላይ የሚሰሩት ከለከሉ። ስለዚህ በቃ ይሄ ጫጫታ አክቲቪስት ለአክቲቪስት ነው እንጂ በመጅልስ እውቅና ያለው አካል የተባለ መምህር ወይም በኦርቶዶክስ አካል የተባለ ቀርቦ እኩል ለኩል ያደረገው ነገር አይደለም። ይሄ ኖርማሊ በአክቲቪስቶች መካከል የሚደረገው ሐዋርያት ለምን ነው የማይቀበሉት? በእንደዚህ ኦፊሻሊ ማለት ነው መምህር የሆኑ ሲኖዶሱ የሚያውቃቸው አካላቶች ለምንድን ነው ብዙ ጊዜ ፕሮቴስታንቶችም ሙስሊሞችም ሲያቀርቡላቸው የማይቀበሉት? ለምንድን ነው? ይሄ ነገር ገና እኛ ጋር አልተለመደም። ያኔ ሶሻል ሚዲያው ገና ጫጫታ ላይ ነው። ሶሻል ሚዲያው ቢረጋጋና የፕሮቴስታንት የሚታወቀ መምህር፣ የኦርቶዶክስ የሚታወቀ መምህር፣ የእስልምናው የሚታወቀ መምህር ፖላይትሊ ተጠራርተው ሰው የታዘበ ፕሮፌሽናል በሆነ መልኩ ቢወያዩ ይህንን እንወዳለን። እኔ አሁን ለምሳሌ ዶክተር ዛኪርን ታውቀዋለህ? ሲያቀርብ አይተዋል? አቋቋሙ፣ ንግግሩ፣ እጁን በደረቱ የሚያደርገው ራሱ አይተሃል? እኔ ውይይት ንጽጽር ሲባል ትዝ የሚለኛ ነው። እኛ ሀገር ግን ይሄ ነገር ለመዳበር በጣም ይቀረዋል እና አሁን እዚህ ጋር እውነተኞቹን መሄድ ነው ያለብን። እኔ አሁን ኦይዳ ብዙ ጊዜ ንጽጽር ሳደርግ ያገኘኋቸውን የታሪኩም ሆነ የቋንቋ ስህተቶች ካሉ እዚህ ላይ ስህተት ሰርቻለሁኝ። ኦርቶዶክስ የሚያምኑ በዚህ በኩል ነው፣ ፕሮቴስታንት የሚያምነው በዚህ በኩል ነው፣ መጽሐፍ ቅዱስ ማለት የፈለጉ በዚህ በኩል ነው ብዬ ስህተቶችን ራሱ አርማለሁ። ምክንያቱም ከሊና የነጻ ማህበረሰቡ ሊማርበት የሚችል ነገር ነው እየሰራ ማለፍ ያለብን። ስለዚህ አሁን ኢቨን አሁን እፎይ የሚያደርጋቸው ነገሮች ማለት ነው አንዳንድ ጊዜ የኦርቶዶክስን ዶግማና ቀኑና እንትን ይላል፣ ይጻረራል። ለምሳሌ እንደውም ከፎይ ባሻገር አክሊል የሚባል የኦርቶዶክስ ማህበረሰብ እጅግ የሚወደው ሶሻል ሚዲያ ላይ ቲክቶክ ላይ ይታወቀ ሰው አለ። ይህ ሰው የኦርቶዶክስን ዶግማና ቀኑና በተለይ ገድላትና ተአምራትን ብትቀበሉ ባትቀበሉ ችግር የለም ብሎ አስተምሯል። አሁን አንቺ ሐዋሪት እንደ በእስልምና እምነት ሐዋርያት አላቸው እንደ ሐዋሪት አላቸው እንደ ሐዋርያት? አዎ ቁርአን ላይ አላየህም እንደ የኢየሱስ ደቀ መዛሙርቶች ሐዋርያት ተብሎ እንደተጠቀሱ? የሴቶች ሐዋርያቶች አሉ? የሴት እንትን ሐዋርያት የለም። ያኒ ኢየሱስ የሴት ሐዋርያ የለውም። በእርግጥ ቁርአንም ላይ ሐዋርያት ተብሎ የተጠሩት የእንትን ነው የኢየሱስ ክርስቶስ ደቀ መዛሙርቶች ናቸው፣ ወንዶች ናቸው።
ሐዋርያት የሚለውን እኔ አሁን እንትን ያልኩት ከጾታ ጋር ሳይሆን ትርጉሙን ነው። ሐዋርያዊት ብሎ ማለት ይሄ መጠበቅ መላክ ማለት ነው። የሐዋርያት እምነት የሚለውን ያንን መሰረት ለማድረግ ነው እንጂ የሴት ሐዋርያ አለ የለም ለማለት አይደለም። ወንድሞች እዚህ ጋር እያጉረመረሙ ነው። ሀሳቤን ልቋጭልህና ወደሚቀጥሉት ሀሳብ ይሄዳሉ። እንድትታነጹ ነው። እኔ በእድሜ በልጣችኋለሁኝ። ደግሞ የኔ የንጽጽር እንትኖቼ ሮል ሞዴሎቼ አህመድ ዲዳትና ዛኪር ናቸው። ኦኬ በሻሸቅ በምን የሚሄዱ አይደሉም። እያንዳንዱ መምህር ከሆነ መምህር፣ ዱርዬ ከሆነ ዱርዬ ብላችሁ እንድትሄዱ አጥርታችሁ እንድትሄዱ አካዳሚካሊ ሰው እንድታፈሩ ስለፈለኩኝ ነው። ከክልል የሚባል ነገር የለም። ኦኬ ለዛ ነው ሶ እፎይ መምህር ቢሆን ኖሮ ገድላትና ተአምራት ላይ ፎከስ አያደርግም። እንዲያውም ብዙ ጊዜ ፎከስ የሚያደርገው የአይሁድ እምነት ላይ ነው። ኦርቶዶክስ ደግሞ የአይሁድ እምነትን አትቀበልም። መምህር ቢሆን ኖሮ ህዝባችንን እያበላሽህ ነው፣ ገድላትና ተአምራትን ህዝቡ እንዲጠላ እያደረክ ነው ብላ ታዋግዘው ነበረ። አሁን አልፎ አልፎ አንዳንድ መምህራን የገዳም አባቶች በፎይ ላይም አክሊል የሚባል ደግሞ እንደዚሁ ሐዋርያው መልሶች የሚል ፔጅ ያለው ከ1 ሚሊዮን በላይ ፎሎወር ያሉት አሁን ላይ ጠፍቷል ከሶሻል ሚዲያ። እሱ ላይ በተደጋጋሚ ይናገራሉ። ልክ ቅድም እነ ኢምራን እንዳቀረቡት ማለት ነው። አንዳንድ ሰዎች አንድ ጊዜ ሀሳብ ልጨርስ ብድስ አንድ ጊዜ አንዳንድ ሰዎች ይቃወሟቸዋል እንጂ ቤተክርስቲያን ኖርማሊ እስካሁን መግለጫ አላወጣችባቸውም። ነገር ግን የሚሰሩት ከኦርቶዶክስ ጋር ይጻረራል ነው። ያን ማለት የፈለግኩት ይሄንን ነው። ቀጥሎ ሀሳባችሁን አስሽ አመሰግናለሁ። ያው ኢምራን እኔም ፌር ለመሆን ስለፈለግኩኝ ነው። እኔ መሲልም ማቃት ሎንግ ታይም ነው። በእስልምና ሴት ልጅ እንትን ማድረግ ትችላለች ማለት ነው። ላይክ ቢ ሌላ ጊዜ ታስተምረኛለህ እንዳይቀየብን አፍን መሲ የሚያቋርፈ ቅድም ቶፒካቸው ውይይት ስለሆነ እሱ ላይ ፎከስ እናድርግ ነው። ሌሎች ፖይንቶች ከተነሱ እየተፋ ስለሚመጣ እሱን ግን ጥያቄ ሳለ ሌላ ጊዜ በቢጠይቁ ሐዋሪት በጣም አመሰግናለሁ። በጣም ክሌሪፋይ ነው ያደረግሽው። ሪሊ ዩ አር አሜዚንግ ኦራተር ነሽ። እናመሰግናለን። በዚህ ደረጃ ሌሎቻችሁም ገብታችሁ መወያየትና ማሳለፍ የምችሉ ሴቶችም ካላችሁ ምንም ችግር የለም። ለእንትኑ ማለት ነው ለእንትኑ ፐርፐስ። እኔ ግን ያው በእኛ እምነት ስለማይፈቀድ ነው። እናንተ የሚፈቅድላችሁን አድርጎ እኔ ቤት በኋላ እንዳትከሱኝ። እዮዳብ እንደዚህ የማይሶን ሰው አስገባ እንዳትሉኝ። ይህ ቤት በኛ ይፈቀዳል። ሀቢቢ ይፈቀዳል። መሲ ጀዛኪላ መሲ ጀግና እህታችን ናት። ሀሳቧን በጣም የሚያስኬድና በደንብ መነገር ያለበት ነው። ግን እዚህ የተገኘ ነው ከላይ ፕሮፋይል ከእዮዳብ በላይ ያለው ሰው መጥቶ እንዲወያይ ለማድረግ ነው አላማችን። እሱ ነው። እዛ ላይ ፎከስ እናድርግ። አሁን ወደ እሱ ስንመለስ ይሄኝ እዮዳብ ውይይቱ ይከረተባ ብለን አይደለ? ወይም ደግሞ ይመጣል። ግን ቪዲዮ ሲሰራ መስራት ያለበት ቅድም እንዳልከው በስነ ስርዓት መንገድ ውይይቱ እንደተቀበለ ገልጾ መሆን አለበት። የውይይት ጥሪ ሲቀባ አብዛኛው ጊዜ የምናየው ቪዲዮ መሰለህ የሚሰራው እንደዚህ ቪዲዮ የሚሰራው ላይክ አሁን ይሄ መሲን የውይይት ጥሪ ጠርቷል። መሲን እና ሳላህን የውይይት ጥሪ ጠራና በምን መንገድ የጠራቸው ተመልከት አንተ ራስህ በምን መንገድ እንደጠራቸው ማለት ነው። በዚህ መንገድ የጠራቸው ይኸው በዚህ መንገድ የጠራቸው። እንደዚህ አይነት ነገር አንፈልግም እኛ። ምንድን ነው ሚዩት ነው አይሰማም። ይካንገስ ምን እንደሆነ ልመልሰው። ግለወሲብ ነው እዮዳብ ግለወሲብ ነው። ኧረ በእናትህ ከማ እንደዚህ አይነት ነገር እንትን ይላል። አዎ እንደዚህ በዚህ መንገድ እንዳይጠራን ነው ፕሊስ። እሱን ነው አሁን ሲመጣም አሁን ይሄ መሲም ጠርቶ ወንድም ሳላህን እየሰራባቸው ነው እና ምን አለ ይኸው ቤት ካየ በኋላ እንደዚህ አስገብቶ እንዲጠራርግና ክቶ በቃ ድምፁን ቶ ኧረ በእናትህ ከማሜን በጣም ዘግናኝ ከማን ይህን ያለው ሙሉ ቪዲዮ ስላላየሁኝ 100% እርግጠኛ መሆን አልችልም። ነገር ግን አንተ ከገለጽከው የፈለገትን ቢሆን የፈለገ ላይ አሮንኬር ኮንቴስት ከአውድ ውጁ እኔ አሁን ማለት የፈለግኩትን ልናገር። እሱ አሁን ቪዲዮን ሲያሳይ ከጀመረበት ነው እሱ ያለውን ተቀብያለሁኝ። ነገር ግን ሙሉ ቪዲዮ ስላላየሁኝ ይሄ ነው ማለት ባልችልም ቋንቋውና አገላለጹ ግን ለምናወራው ነገር ስለማይመጥን እዛ ጋር ድምፁ መጥፋት አለበት የሚለውን ነገር ነው በደንብ ማስመር የፈለኩበት። ታንኪ ወንድሜ አመሰግናለሁ። እሺ ዘራ ያዕቆብ እኔ እኮ እምነታዊ ጉዳይ ነው ብዬ እኮ ነው። ዘራ ያዕቆብ ተው አንተ ልጅ አንድ ጥያቄ አሁን ታፒካችን ምን እንደወጣ ቃለ ያላገኙ ልጆች አሉ። እዮዳብ ለምሳሌ አብዱል ከሪም ማውራት ይቅርታ በአንድ ዘራ ያዕቆብ ይቅርታ እውነቱ አብዱል ያውራ በጣም ቆይቷል። እሺ አብዱል
አብዱልከሪም አውራል። ሰላም አለይኩም አብዱልከሪም እንዴት ሰላም አለይኩም ወአለይኩም ሰላም ረህመቱላህ። ቀጥል። እና ብዙ ሀሳቦች ተነስተዋል እውነት ለመናገር እና እኔ እንትን እንዳይል ያው አሁን ቅርብ ከሰማሁት ልነሳ እና ያው ርዕሱም ልክ ርዕሱም ባይሆን አክቹዋሊ 10 ሰከንድ ናት እና ይሄ አሁን የተነሳው አፖስትል ወይም ደግሞ ሐዋርያ የሚለው አክቹዋሊ ለደቀ መዝሙርና ሐዋርያ ይለያያል። አክቹዋሊ ሐዋርያ ሲባል ያው አፖስቶሎስ ከሚለው የግሪክ ቃል ነው የመጣው። ለምሳሌ ዕብራውያን 3:1 ላይ ብትመለከቱ ለምሳሌ የሃይማኖት